እናልህ እናት አይደለች ወይ? አንጀት እየከዳት በነፍስ መንሰፍሰፍ የልቧን ረሃብ በልጇ ጠረን ፊት አምና የምታሳርፍ ወዲያ ያንተ እናት ወዲያ የኔ እናት አለች በማደግ ጉጉት ጎንበስ ቀና ያለች። እናልህ የእናትን ፍቅር የነፍስን ረሃብ የልጅን አንቀልባ እናትን ብትጠይቃት ከቃላቷ ቀድሞ ይነግርሃል እንባ። እናት አይደለች ወይ? ፍቅሯ የነበረ ቆመህ የመራመድ ልትወድቅ ጊዜ እንዳትንገዳገድ ጣቶቿን በእጆችህ መካከል አኑራ እደግልኝ ብላ መንገድ የምትመራ እናትህ ነበረች ራሷን የሰጠች ለመኖርህ ዕድሜ። የእናትህን ፍቅር የእናትሽን ፍቅር ባስረዳ ባቅሜ። ያንተ እናት ለአንተ ለማደግህ ዘመን ኑሯን ብትሰዋ በመድረስህ ዕድሜ ቢካድ ውለታዋ ሰፈር ቢያንቋሽሻት ቢገፋት ጎረቤት ቢንቃት መንደረው አንገት ቢያስደፋት የእናትህ ማነስ እምባው እንደምነው። እንዴት ነው ምኞትህ ለእናትህ ውለታ ለፍቅሯ መቀነት ከዕድሜዋ ቀንሳ አንተን ለማሳደግ ለሰጠችህ ሕይወት። የእናትህ ሐዘን እንዴት ነው ወዳጅ ልብን የሚሰብር እናቱ ተብላ በሰፈር ጎረቤት ፍጹም ባትከበር። ገጿን ቢያሾፉበት ለአንተ በገረጣ የእናትህ ውበት እንዴት ነው ሐዘንህ እንዴት ነው መሰበር ውለታንስ ማጣት። አንተ ለእናትህ የምትሞትላት የምትሳሳላት መኖሯ የሚያደምቅህ በሰው ስትወደድ የከሌ እናት ተብሎ ሲነገር ሳቋ የሚያደምቅህ የሰው ልጆች ችግሯ የሆነ ከራሷ ያለፈ ከማነስ ማጀቷ ማሟጦ መስጠትን ጸጋ ያተረፈ የከሌ እናት ችግር ነች መከራ ይፈራታል። እጇ እኮ ለምለም ነው ካፏ የተነሳ ካፏ ማር ይዘንባል። አቧራው ያረግዳል ለሰው ልጆች ስትቆም በጉድለቱ በኩል ምን ይሰማ ይሆን የእናት መመስገን ይህን ያክል ቢሆን። በውርደቷ አፍረህ በማዘኗ ጊዜ ልብ ደስታ ቢያጣ እንባ አይደለ ወይ ዓይንህ የሚያዘንበው ካፍህ ቃል ሳይወጣ። እናልህ ወዳጄ ያንተ እናት የስትንፋስህ ልኬት የጉልበትህ ውበት የማንነትህ ሰማይ የዝናህም ሙቀት የመኖርህ ሽታ የመግነንህ ድምቀት እንደሆነች ሁሉ ያልሆነ ቢመስልም የእናትነት ፍቅሯ አልፋ ብትሄድም የከሌ ልጅ ነው እየተባለልህ አይቀር መዘከሯ። የእናትህ ፍቅር የመኖሯ ውበት መንገርን ሲሰማው በሌለችበት ቀን ውዳሴ ሲበዛ ልብህ ምን ተሰማው? አይገርምም መንገብገብህ እውነት መነካትህ እምነት በእናትህ በኩል ከሞትም ያጋጫል የምዬ ፍቅሯ ውለታዋ ሲቀል። ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምን ዓለሙን እንዲሁ የወደደ አዳኝ ልጅ አላት። ማርያም ልጅ አላት ወገቧን ሸብ አርጋ ጎንበስ ቀና ብላ ጌታዋን ያሳደገች ከእናትህ አንሳ የኢየሱስ እናት ስለምን ተናቀች? አንተ ለእናትህ ልብ እያለቀሰ ነፍስ ከመነነ እሷም ልጅ አላት ለሰው ልጆች መዳን ራሱን በመስጠት ፍቅር የጨከነ። ማርያም ልጅ አላት አንተ ባደክበት የእናት ፍቅር ጠረን ልቧን የሚያባክን በመውደቅ ማልቀሱ በቅፏ የሚሰክን። እሱም እናት አለው የመዳፏን ሽታ ሲያጣጥብ ያደገ በጀርባዋ ትራስ የልጅነት እንቅልፍ ምቾት ያደረገ። ጌታም እናት አለው ሐዘኗ የሚያስከፋውን በኋ የሚያመው ነፍሱን የሚባክል ልቡ የሚተክዝ ጭንቀቷን ሲሰማው። ያሟል ኢየሱስ ያሟል ክርስቶስ ያሟል መናቅ መገፋቷ ያሟል ክርስቶስ ፍጹም መረሳቷ መነፍቀፍ ከፍጥረት በሰው መጠላቷ ይከፋዋል ጌታ የእናቱ ስም መጥፋት ያንገበግበዋል ውለታዋን መርሳት። ማርያም ምን በደለች ምን በደለች? ሁሉን በትትና ይኩነኒ ያለች ለጌታ ባሪያው ነኝ ፍቃዱ ይሁንልኝ ከማለት በስተቀር ነፍሷን ብታስከረክብ ለእግዚአብሔር ክብር። ዝምተኛይቱ ምኞቷ የነበር ትንቢቱን ስትሰማ ባሪያ መሆን ሽታ ስትማጸን ቆማ። እስቲ ልጠይቅህ በለቅሶ ይወጣል ወይ በእንባ ይወጣል ወይ የእናት አንገት መድፋት እንባ ባራሰው ፊት? ንገረኛ አትፍራ ንገረኛ አትፍሪ
እንዴት ነው የሚሻር የእናት ቁስል አንጀት? ንጹሕ ሕፃን ወልዳ ልጅን ነጥቆ ወስዶ እናቱን ማስረሳት። እንዴት ነው ሐዘኔ? እንዴት ነው ሐዘንሽ? እንዴት ነው ሐዘኔ? የእናትን ማነስ በማነስ አቅም ስር ሰው የመባል ቅኔ እኮ ማርያም ምን በደለች? ማርያም ምን በደለች? አንተ ለእናትህ ያለ እናቱ ስትገፋ አንተ እናት ያለህ እናቱን ስትገፋ አመልካለሁ ያልከው መስቀል ሙሽራ እንዴት አይከፋ? አንቺ እናት ያለሽ እናቱን ስትገፊ ጌታዬ ነው ያልሽው የመዳንሽን ምክንያት ደርሰሽ ምታስከፊ ማርያምም ልጅ አላት። ማርያምም ልጅ አላት። ዓለሙን ለማዳን ራሱን የሰጠ የሞትን ደብዳቤ ለሕይወት የለወጠ ሕዝቡን የወደደ ከነፍሱ አስበልጦ በርባንን ያስፈታ ሞትንም ለውጦ ሞትን ድል የነሳ መቃብር ያልያዘው ስጋው የከበረ አፈር ያልገነዘው አንቺ የምትሰድቢያት አንተ የምትንቃት ማተሙን የፈታ እምዬ ማርያምም አንበሳ ልጅ አላት። ለፍርድ የሚመጣ በአምባው ፈረስ ላይ እናቱን የሚወድ በቀኙ ያቆማት ወርቅን አጎናጽፎ ያኖራት በሰማይ ስትጠራው በስሙ አቤት ምን ልታዘዝ እናቴ የሚላት ልንገርህ ወዳጄ በሁሉ የሚፈርድ ማርያም ልጅ አላት እኮ። ማርያም ምን በደለች? ብትመረጥ በአምላክ ቢወዳት ፈጣሪ እናቱ ቢያደርጋት የፍቅሩ ተማሪ ማርያም ያላዘችው ኢየሱስ የታለ? ድንግል ያላጠባችው ክርስቶስስ ቢሆን መቼ የተሰቀለ? የግብፅን በረሃ በጀርባዋ ሆኖ ስደት ያልወረደ አማኑኤል አናውቅም? ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ብለህ ካመንክማ እናቱን አትንቅ። ቢመርጣት ለክብሩ መች በልቧ ሞላ የመታበይ ትቢት። በእጅ ብልጭ አይደለም ያደረጋት እናት። መንፈስ የሞላው ሰው የጌታዬ እናት ማለት ካልደፈረ መዳን በሚመስል የስላቅ ፉከራ ልልታው በወንጌል በቃሉ ከሰረ። ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነች እናት በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም በመስቀል ላይ ሞቶ ዓለሙን ያዳነ አንድያ ልጅ አላት። የማያከብራትን ዋጋውን ለመስጠት ዳግም የሚመጣ በእናቱ ስም ላይ የሚሳለቁትን በፍርድ የሚቀጣ ወንጌል መማገጃ ወንጌል መነገጃ ወንጌል መቀለጃ አድርጎ የኖረን ከሰርጉ ሊያስወግድ ኢየሱስ ጌታ ነው ወደኛ የመጣው በማርያም መንገድ እኮ። ማርያም ምን በደለች? የመላኩን ብስራት የሰላምታ ቃሉን ያልተጠራጠረች ይኩነኒ ያለች ጌታዬ አምላኬ ብላ ያመለከች የዓለሙን መዳን አብዝታ ይናፈቀች የትንቢቱንም ቃል አምና የጠበቀች ለመለኮት እሳት ማደሪያ የሆነች ማርያም ምን በደለች? መታዘዟን እሺ ትትና ደግድጋ ቃሉን ብትታመን ከቤተ መቅደሱ ከደጃፉ አድጋ የአንድ ልጇን ስም ኢየሱስ ክርስቶስ አማኑኤል ብላ በአፏ አድርጋ ማርያም ልጅ አላት። ወጥቶ እስኪገባ ናፍቆት ረሃብ የሚያንገበግባት የእናቱ ፍቅር ሁሌ የሚያባንነው የሚወዳት ካንጀት ዓለምን ያዳነ የመስቀል ሙሽራ ማርያም ልጅ አላት። ስማኝ ወዳጄ ስማኝ። የእናትነት ክብር በሕግ ያስቀመጠ በጽላቱ ጽፎ ዘመን እንዳይሽረው ሰማይ ምድር አልፎ በአንገት የሚታሰር ከልብ የሚያኖሩት ለብሶ የሚያጌጡበት ራሱ ቢፈጥራት ለማዳኑ መንገድ እናት አደረጋት። ይኸውልህ የእናትነት ቅሉ የልጅነት ውሉ ምስጢሩ ሲሰላ በመለኮት ዕውቀት አብ እንኳ አይወድም የወልድን ማደሪያ በአመት ሲያነሱበት መንፈስ ቅዱስ ይርቃል አይቀርብም እሱ የጸለላትን በሐሰት ሲያንቋሽሿት። የእናት ፍቅር ማለት በልጅ የታተመ ዕድሜ ተቀንሶ የልጅ ፍቅር ደግሞ እናቱን መፍጠር ነው መልሶ መላልሶ። የእናት ክብር ልጅ የልጅ ክብር እናት ከፍጥረት ለይቶ ለራሱ ቢሾማት በነቢያት ቢያድር በመንፈስ ነበረ በማርያም ሥጋ ግን ክርስቶስ ከበረ። ከገባህ ወንጌሉ የማዳኑ ሥራ የመስቀል ተአምር ጌታህን ለማግኘት የኢየሱስን እናት ማርያምን አክብር። የእናትህ መከፋት አንገትን ካስደፋ የእናትህ መሰደብ አንገትክን አንተንም ካስከፋ ልክ እንዳንተ መናቅ መገፋቷ የሚያንገበግበው የእናቱ መሰደብ እያደር የሚያመው ኢየሱስ ጌታ ነው ብለህ የምትለው በጣም የሚወዳት እርሱም እናት አለው። ማርያምም ልጅ አላት የነገስታት ንጉሥ የኃያላን ኃያል ሞትን የገደለ ዓለምን ለማዳን ያየ ነው በመስቀል
ጌታዬ አምላኬ እያለች በስስት ስሙን የምትጠራው መድኃኒቴ ብላ ለዓለም ያሳየችው በነፍሷ አላዌ የሐዘንን ሰይፍ ዘመኗን ያደማት እሷ እንቁ ልጅ አላት። እሱም አለሁ እንቁ ናት። አንተ ብትንቃትም በሥጋዊ ዓይንህ ክብሯን እያቀለልክ በድፍረት ትዕቢት ስሟን እየዘለፍክ ተጠንቀቅ ወንድሜ፣ ተጠንቀቂ እህት። ዓለሙን የሚያሳልፍ እርሱ ግን የሚያልፍ ማርያም ልጅ አላት። ክብሩን ባቀለሉ በሁሉ ላይ ፈራጅ ከቶ ማይጸጸት የእናት ፍቅር ሁሉ በመኖር ሲፈታ መንገርም ይጸፋል። ምሳሌ ቃል ያጣል እንባ ነው እልልታ። የሰው እናት መዝለፍ ትዕቢት ተሞልቶ በፍርድ በድፍረት አንደበት ክደት የወለደው ከሕጉ ሲጣሉ አይደለም ወይ መሞት? በሲና ተራራ ሕጉን በእጁ የጻፈ ዕውቀትን በማጣት ሕዝብ እንዳይሞትበት እንዴት ነው የሚፋቅ? እንዴት ነው የሚፋቅ? እንዴት ነው የሚረሳ? የወንጌሉስ እውነት የእናትነት ምሱ ልጅ መባል አይደለ ወይ የእምባዋስ መልሱ? የሐዘኗ ግርሻ የእምባዋ ዜማ የነፍሷን ጉርጉሮ ካልተሰማህማ አንቺ እናት የለሽም ወይ አልተወለድክም በተፈጥሮ ሸማ። የእናትህ ሐዘን ነፍስህን ካለፈ የእናትሽ እምባ ልብሽን ካደማው የእናቱ መገፋት አንገት የሚያስደፋው ጌታም እናት አለው። ማርያምም ልጅ አላት ከነፍሷ አስበልጣ እጅግ የምትወደው እናለ ልክ እንዳንተ እንደምትወዳት ለመገኘት ምክንያት የሆነችህ ናት። በእጁ የፈጠራት አብልጦ የሚወዳት አንተ የምትንቃት የምታንቋሽሻት እምዬ ማርያምም የዓለሙ ጌታ ኢየሱስ ክርስቶስ አዳኝ ልጅ አላት። ማርያምም ልጅ አላት። እግዚአብሔር ይስጥልን። ወንድማችን እፎይ ረዥም ዕድሜ ከሙሉ ጤንነት ጋር እግዚአብሔር አምላክ ያድልህ፣ ጸጋውን ያብዛልህ። ተባረክ። አሜን። ቃል የተሰማልን በጣም ደስ የሚል ግጥም። ተባረክ። በጣም ደስ የሚል አመሰግናለሁ። በጣም እሺ፣ እናመሰግናለን። ቃሎት ያሰማልን። አቤላ ተወዳጅ ወንድማችን በጣም ድንቅ ግጥም ነው ያሰማን። እናመሰግናለን። እሺ፣ በመርሃ ግብራችን መሰረት አሁን ወንድሞች ሁላችንም እየገባን ገስት በብዛት እያልከፈተልኝ ስለሆነ ወንድሞችን እህቶችን ታስገባላችሁ። ወንድማችንን እንኳን ተወለድክ የመልካም ምኞታቸውን ይገልጹለታል ማለት መልካም ምኞታቸውን ይገልጹለታል። ስለዚህ ሁላችሁም አሁን ሞዴሬተሮች ስራችሁን ስሩ። ወንድሞችን እያስገባችሁ ተራ በተራ ክፍቱ ቦታ ላይ እንድታስገቡልኝ እንድትተባበሩኝ በትህትና ጠይቃለሁ። ዮሐድዬ እንኳን ደህና መጣ። ተወዳጅ ወንድማችን እንዴት ኖት? ሰላም ክርስቶስ ይብዛለት። ይቀጥሉ። እሺ፣ ሰላማችሁ ይብዛ። ይሰማል? ይሰማል። ዮሐድዬ ይሰማል። እሺ፣ እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰዓት አቆጣጠር ሁላችሁንም ሰላም ክርስቶስ ከእኔም ከእናንተ ጋርም ይሁን። እፎይ ወንድማችን እግዚአብሔር አምላክ ለዚህ ቀን እንኳን አደረሰ፣ እንኳን ተወለድክልን። ቀሪው ዕድሜ ደግሞ እግዚአብሔር አምላክን በማገልገል ቤተክርስቲያንን በማገልገል እና ደግሞ አሕዛብን በመመለስ በቤቱ ጸንተ እንድትኖር እግዚአብሔር አምላክ መልካም ፈቃዱ ይሁንልን። እፎይ ያው ሁላችንም እናውቀዋለን። በእስልምና በኩል ወይም ደግሞ በዚህ በአሕዛብ በኩል አለ የምንለው ወንድማችን ነው። ሁላችንም እናውቃለን እና በሕይወትም ፕላስ ደግሞ በማገልገልም ተፈትኖ ለቤተ ክርስቲያን የሚቆም ታላቅ ወንድማችን ነው ያው እፎይ ማለት ነው እና በዚህ እግዚአብሔርን በምታገለግልበት አገልግሎት ጸንተ ብዙ አሕዛብ ብዙ ያላመኑ ወንድም እህቶቻችንን ወደ ክርስቶስ በረት ወደ ክርስቶስ ህብረት አሁንም እንድጨምር እግዚአብሔር አምላክ ረጅም ዕድሜ ከሙሉ ጤንነት እግዚአብሔር አምላክ ይስጥ። እውነት ለመናገር ኦኬ፣ አንዳንዱ ፈተና ወይም ደግሞ የሆነ ነገር ሲገጥመው ከእንደዚህ አይነት አገልግሎቶች ምናምን ሊርቅ ይችላል። እፎይ ግን የመጣበትን ፈተናም ራሱ ጭምር ከእግዚአብሔር ጋር እያለፈ ስቲል አሁንም እያገለገለ ያለ ወንድማችን ነው እና
ደግሞ ለእንደዚህ አይነት ወንድማችን ደግሞ ዝም ብለ ኬክ ምናምን ወይም ደግሞ ሌሎች ነገሮችን ብቻ ሳይሆን እንዲህ የተቸገሩ በስሙ ክርስትና እንደመሆኑ አገልግሎቱም የክርስቲያኖች እንደመሆኑ መጠን ያው ክርስቲያናዊ ይዘት ያለው የልደት አከባበር መደረጉ ደግሞ በጣም ደስ የሚል ነው። የተቸገሩን በማሰብ የተቸገሩን በመርዳት ጠያቂ ዘመድ ጓደኛ የሌላቸውን በማብላት በማጠጣትም ደግሞ ማክበር ክርስቲያናዊ አከባበር ነውና ላዘጋጃችሁ ሁላችሁም እግዚአብሔር አምላክ ነው ብድሩ ይክፈላችሁ እና እንኳን ተወለድክልን። እግዚአብሔር አምላክ የምታገለግልበት ረጅም እድሜና ጤና እግዚአብሔር አምላክ ያድልልን፣ በቤቱ ያጽና፣ በርታ። በጣም እንወድሃለን፣ እናከብርሃለን። ይህን ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ ዮሐድ፣ ለመልካም ምኞት በጣም አመሰግናለሁ። የልጆቻችንን ልደት በማክበሪያችን ልደት እያስከበር እንዳይስቁብን ሴቶቹ። ያ በእንደዚህ አይነት ሁኔታ ነዳያንን በማሰብ መደረጉ በጣም ደስ ብሎኛል። ይህንን ያደረጋችሁ ደጋግሜ አመሰግናለሁ። ዮሐድም መልካም ምኞትን ስለተመኘልኝ አመሰግናለሁ። ዮሐድም እስልምና ወደ ሲሰራ የነበረ ከማደንቃቸው እና ከመወዳቸው ደጋግሜ ብያቸዋለሁ ከዚህ በፊትም እና ቴንኪው። እሺ እናመሰግናለን። ማይክ ደርቆብኝ ነው፣ ይቅርታ ዘገየውኝ። ሁለታችሁንም እንወዳችሁ ወንድሞች እናመሰግናለን። በነገራችን ላይ ሌላም ሰርፕራይዝ አለ። እማማ ዝናሽ ጋር ከተደረገው ባሻገር ደግሞ ከነሱ የተረፈ ነገር ነበረ። ያችን የተረፈችው በመጠን ብታንስም ያው ሁሉም የአቅማቸውን የእፎይ ተማሪዎች እሷን ደግሞ ሰብሰብ አድርገው የሆነ ነገር አድርጓል። እሱንም ደግሞ ሁለተኛው ሰርፕራይዝ እንናገራለን ማለት ነው። ቅድሚያ ግን አሁን በመርሃ ግብራቸው መሰረት ያው ወንድሞች እህቶች፣ እንደዚሁም ከጨለማው ከዛ ከእስልምና የመጡ የእፎይ ፍሬዎችም እየገቡ እንትናቸውን ይገልጻሉ፣ መልካም ምኞታቸውን ይገልጻሉ። ሁላችሁንም ላኩ፣ ተራ በተራ እናስተናግዳለን። ሁላችንም መልካም ምኞታችን እየገለጽን እየለቀቅን ሌሎችን እያስገባን እንደዚህ አይነት መልኩ ምንቀጥል ይሆናል። አንተሽ አይ ቲንክ አቆየው፣ ይቅርታ አንትዬ አጠገቤ ሲሆን ዮሐድ ቀደለ ፊት ለፊት የሳገኘ ስላለ እና ሰላም ጤና ይስጥልኝ። ችግር የለም ታናናሾቼ ቅድሙ ብዬ ነው። እንዴት አላችሁ? ሁላችሁንም ሰላም ክርስቶስ በእኔም በእናንተም ላይ ይሁን። ነገር ያየነው ኡስታዝ እንኳን ተወለዱልን። ድምፅ ታፍነዋል። አንተሽ ድምፅ ታፍነዋል። ኦኬ፣ እሺ፣ አንዴ ይቅርታ። አሁን ሲሰማል? አሁን ይሰማችኋል? አሁን ወይስ ይሰማል? ይሰማል። ድምፅ ይሰማል? የኔ ድምፅ እኔ እኮ ላይ ያለው ድምፄን ቀንሼ ነው የማወራው። የሚገርማችሁ የስፒከር ድምፅ ቀንሼ ነው እያወራ ያለሁት እና ኤርፎን ላይ ስለነበርኩ አርጅቻለሁ። የምር ማለት ነው። እንደዚህ ነው እንጂ የታናናሾቻችንን ልደት ማየት ራሱ በጣም ደስ የሚል ነው። ኡስታዝ እፎይ እንኳን ተወለዱ፣ እንኳን ለዚህ ቀን አበቃ። በጣም ደስ የሚል ቀን ነው። እመቤታችን ወደ ቤተ መቅደስ በመግቢያዋ ቀን አንተ ደግሞ በመወለድህ ለአሕዛብ አንድ መማሪያ አስተማሪ ሆነ መቅረብህ ራሱ በጣም ደስ የሚል ነው። ይህንን ደግሞ የነዳያን ምገባ ላደረጋችሁ እህት ወንድሞች ሁላ እግዚአብሔር አምላክ ብድራቱን ይክፈላችሁ። ለእናንተም ለእፎይም እንኳን ተወለድክ። ቀሪ ዘመንን እግዚአብሔር መንፈስ ቅዱስ በአንተ ላይ አድሮ ብዙ ስራዎች የምትሰራበት ብዙ ደግሞ አሕዛብን ወደ ቤተክርስቲያን ወደ አካሉ የምትጨምርበት ጊዜ ያድርግልህ። የልጆቻችንን ልደት እንደዚሁ ያሳየን። እንግዲህ እፎይ ያው ልደት ስል ክርስትና ማለት ነው። ክርስትናቸውን አንተ በትምህርት የምታጠጣቸውን እግዚአብሔር መንፈስ ቅዱስ አብቅሎ አሳድጎ ለፍሬ ያበቃልን ዘንድ እንመኛለን። እግዚአብሔር ይስጥልን። ለተሰጠኝ ጊዜ አመሰግናለሁ። እግዚአብሔር ያክብርልኝ።
አሜን አሜን። አንተሽ እናመሰግናለን። በጣም አመሰግናለሁ ስለ መልካም ምኞት። ቴንኪው በጣም እግዚአብሔር ረድቷቸው። ዋናው ዓላማችን የእኛን ልደት ማክበር ሳይሆን ዋናው እነሱ እንዲድኑና ወደ እውነት እንዲመጡ ነው። ሌላ ምንም ፍላጎት የለንም። እነሱ ከዘላለማዊ ሞት ነፃ እንዲወጡ ወደ ብርሃን ወደ ሆነው ክርስቶስ እንዲመጡ ነው ፍላጎታችን። ዋናው ዓላማችንም እሱ ነው። ይህንን እንዲያገኙ፣ የእግዚአብሔርን ልጅነት እንዲያገኙ፣ ክርስትናን እንዲቀበሉ ጥሪ ስላስተላለፍክላቸው እኛም ማስታወስ እንወዳለን። እናመሰግናለን። ዲያቆን ይቀጥሉ። ዲያቆን መኩ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። እፎይ እንኳን ተወለድክልን ወንድማችን፣ እንኳን ተወለድክ። እግዚአብሔር ቀሪ ዘመንን ይባርክልህ። እንግዲህ ያው እፎይ አንዳንዶችን ከእሳት ነጥቃችሁ አድኖ የሚለውን የእግዚአብሔርን ቃልን ያንን ተከትለ ብዙዎችን ከእሳት እየነጠቅ እያዳንክ ነው በክርስቶስ ማለት ነው። ጌታ ደግሞ አሁንም አብዝቶ እድሜ ላይ እድሜ ይጨምርልህ። ይሄ ደግሞ በብዙ እንትን ውስጥ ማለት ነው፣ በብዙ ፈተና ውስጥ፣ በብዙ መከራ ውስጥ አባቶቻችንን ፈለግ ተከትለሃል። አባቶቻችን ፈለግ ማለት በዕብራውያን ላይ የተገለጸው አንዳንዱ በእሳት አንዳንዱ ደግሞ በዱር በገደል በጣም ብዙ መከራ አይቷል። ስለማን? ስለ ክርስቶስ። አንተም ከክርስቶስ ጋር መሰደድን መርጠሃል። ከክርስቶስ ጋር መሞትን መርጠሃል። ከክርስቶስ ጋር መሆንን መርጠሃል እና ትልቁ እጅግ የሚያስደስት ነገር ነው ይሄ በሕይወታችን ላይ ከክርስቶስ ጋር መኖር፣ ከክርስቶስ ጋር መሆን፣ ከክርስቶስ ጋር መሞት በቃ ዓላማችን ትልቁ ነገር እና አራያችንም ጭምር ነው በነገራችን ላይ እና ያንን መከተል ትልቆቹ ብዙዎቹ የሚድኑበት መንገድ ሆናልና እግዚአብሔር አሁንም ቀሪ ዘመንን ይባርክልን። ጠንክር፣ በርታ። አሁንም አብረንን እና እግዚአብሔር አክብርልን። እንኳን ተወለድክልን በድጋሚ እፎይ። አሜን አሜን። ዲያቆን መኩ በጣም አመሰግናለሁ። አሜን አሜን። እናመሰግናለን። እሺ ዲያቆን እንትን ብለዋል። አይ ቲንክ ትንሿ እፎይ ቀጥይና ከዛ ክርስቲያን ቀጥል። ያ አይ ሜቢ ሻማው ቀልጦ እንዳያልቅብን እፊ በልና ያጥፋልን። ኬኩንም ቲጂ ትቁረስልንና እሱን አብረን ተከታትለን ከዛ በኋላ ደግሞ ይቀጥላሉ። ከስርት ወንድሞች ይገባሉ። መልካም። እሺ እንደዚያ ነው። እሺ ቀጥይ። እሺ እንግዲህ አሁን ወደ ኬክ መቁረሱ እንሄዳለን። ወደ ኬክ ቆርሰው እንዴት እንደሚቆረስ ባናቅም እጃችንን አውሰንሻል ስላለ እና ሻማውን አጥፋልንና ቦስ እንግዲህ እንትን በልልን፣ ባርክልን። በዋይፋይ ማጥፋት ይቻላል ወይንስ በቴክስት? በብሉቱዝም ቢሆን አጥፋው። የኔን ድምፅ ሲሰማ ይጠፋል ትላለህ? እሺ እንኳንም ተወለድክ ወንድማችን። ያው እንግዲህ አብሮኝ የሚሰሩ ብዙ አሉ ጓደኞቼ፣ ከነሱ ጋር ሆነን ነው እንግዲህ ያከበርንልክ። እንኳን ተወለድክ። አሁንም በድጋሚ ወንድማችን እንኳንም አወቅንክ፣ እንኳንም የኛው ሆንክ። እንወዳሃለን። ወይኔ ኬኩን እንዴት ነው የምቆርሰው? ወይ ፎቶን አልነካውም። ስማው ቅዱስ እጅ ተንቀጠቀጠ። በማርያም እንዴት ነው የምቆርጠው? እንደዚህ ዝም ብለሽ ከጫፏ እንትን በይ። አዎ እንዴ አልነካውም። በሞት ይኸው እዚህ ጋር ልቁረጠው። በቃ አንተ እንደቆረጥከው ያክል ቁጠር ነው። ባርክልን። መዝሙር ክፈቱ። ባርክልን። መዝሙር እሺ፣ መዝሙር ክፈች። ስልክሽኛው እስከዛ ድረስ እፎይ ምኞት ተመኘ፣ ዊሽ አድርግ የሆነ ነገር ለተጨማሪው እድሜ። ያ ሁሉ ቀን አዲስ ነው። ሁሉ ቀን አዲስ ነው። 80 ዓመት አለችን፣ በቂያችን ነው 80 ዓመት። እስከ 80 ዓመት ድረስ እንግዲህ ሙስሊሞችን እንጠራለን። ጨምሮ ደብል ያደርግልህ። ይቅርታ ድምፅ ከጎኔ ስላለ ይቅርታ ሁላችሁንም።
ስራ ቦታ ስለሆንኩ ነው። ለዛም ነው። እሺ ዝማሬ መላእክትን ያሰማልን። እናመሰግናለን ጌታችን። ያው እንግዲህ የላይቭ ኤክስፔሪየንስም ስለሌለ እንረዳለን ትላለ። ኤኒያውስ ቴንኪው እናመሰግናለን። እፎይን ግን በዚህ አጋጣሚ እንዴ ነው አንድ ጥያቄ ብንጠይቀው ብዬ አለፍኩኝ። እስኪ አጠር አድርገህ ከተዋወቅንባቸው ወይ ወደዚህ ወደ ቲክቶክ ወደ ንጽጽር ከመጣህበት ጊዜ ጀምሮ ያሉትን ጊዜዎች እንዴት ትገልጻቸዋለህ? ምን አይነት ነበሩ? በተደጋጋሚ ያው የነገርከን ቢሆንም እስኪ በልደት ቀን ይህንን ስናወገው ደስ ይላልና የሚያስተምረንም ነገር ይኖራልና አባጣ ጎርባጣዎች ይኖራሉ፣ የሚያስደስቱ የሚያሳዝኑ መንገዶችን አልፈን ነው የመጣ ነው። እኔም እንደማውቀው አጠገብህ ስለሆንኩኝ ሁሉንም ነገር ስለማውቀው ማለት ነው። ስለዚህ እስኪ ይሄ እነዚህ ነገሮች እንዴት ትገልጻቸዋለህ? አሁን ምን አይነት ለውጦች አሉ? ስንመጣ እንዴት ነበረ? እነዚህ ነገሮች እስኪ የሆነ ገለጽ ብታደርግልን ደስ ይለኛል ቦስ። ጣፋጭ ስቃይ ያለበት አይገልጸው? በደንብ ይገልጸዋል። ጣፋጭ ስቃይ እስኪ ትንሽ በተንተን እናድርገው ስላለ አይኖ እኔ ገብቶኛል፣ ስሜቱን አውቀዋለሁ። ስቃይ አለ ደግሞ ደስ የሚል ጣፋጭ ስቃይ ነው። በጣም የሚገርም አገላለጽ ነው። ብዙ ማብራሪያ ያስፈልገውም ያው ብዙዎች ስለሚያውቁት የሚመጣው ፍሬው ምናምን ስታየው ያው ጣፋጭ ነው። ያንን ለማምጣት ስቃዮች ቢኖሩ መከራዎች ቢኖሩ ግን ያው ብዙ ማውራትም አያስፈልግም። እነሱ እንደ አቅሚቲ ያው ሁሉም እንደ አቅሙ ነው አይደለ? ጀስት ስቃይ የሚባለውም እንደ አቅሚቲ ነው። አንድ ሰው የአህያን ያህል ተሸከም ቢባል ስለማይችል ሊፈነዳ ይችላል። አንድ ሰው የሚሸከመውን ደግሞ አህያ ተሸከም ቢባል ለአህያው ሊቀለው ይችላል። ሸክሙ እንደ ተሸካሚው ይለያያል ማለት ነው። ስቃዩም እንደዛው እንደሚሸከመው ይለያያል ማለት ነው። ሰው ለእኛ ስቃይ ላልናት ለሌሎቹ ደግሞ ቀልድ ልትሆን ስለምችል እሷ ጥንቃቄ አድርገን እንደዛው ነገር ነው። ግን ደስ የሚለው ምንድነው? እሱ ሁሉም በክርስቶስ ስለምንረሳ ሰዎች ሲድኑ ስታዩ የእስልምናን ሐሰተኝነት የኡስታዞቻቸውን ውሸታምነት እና ምን ያህል ድራማ እንደሚሰሩ ሰዎች እየነቁ ሲመጡ እየተረዷቸው እየዋሿቸው እንደሆነ ሲረዷቸውና ሳያቸው የሚድኑትን ነፍሳት ስትመለከቱ ደስ የሚል ነገር ይኖረዋል ማለት ነው። አለኝ ነው ያ እነሱ ማስፈራሪያው፣ ዛቻው፣ ስድቡ እንደምታውቁት ነው። በዚህ ስማሽ ማውራትም አያስፈልግም። ብዙ ጊዜ የሚያወሩ ሰዎች ካወራ ነው ስለማንሰራው ካወራ ናቸው ስለማንሰራቸው ዛቻቸው ያበረታናል። ስለዚህ ይበልጥ እንድንሰራ ያደርገናል። እነሱ በዛቱ ቁጥር እነሱ በጮሁ ቁጥር እኛ ደግሞ እንድንሰራ ምክንያት ይሆነናል ማለት ነው። ውሻ ለምን ጮክ ተብሎ አይከሰስማ። ውሻን አሰራችሁት ግቢ ውስጥ፣ ከዛ በኋላ አላፊ አግዳሚ ባለፈ ቁጥር ከጮኸ፣ እንስሳም ሲመጣ አዲስ ሲጮህ፣ በግም ሲያይ ሲጮህ፣ ውሻም ሲያይ ሲጮህ፣ ድመትም ሲያይ ሲጮህ፣ ሰውም ሲያይ ሲጮህ፣ አህያም ሲያይ ሲጮህ፣ የቤትም የውጭም እንስሳቶችን አይቶ ሲጮህ ለምንድን ነው የጮኸው አትሉትም? ስራው መጮህ ስለሆነ። ስለዚህ ሙስሊሞችም እንደዚህ አይነት ነገሮች ሲመጡባቸው ቢጮሁ እንረዳቸዋለን። አብዛኞቹ ለምንድን ነው የጮሁት የሚለው ብዙም አያስደነግጠንም ማለት ነው። በመጮህ እውነትን ማፈን መቅበር የሚመስላቸው ስለሆኑ ስራቸው ጩኸት ብቻ የሆነ እውነት ላይ ሳይሆን ጩኸት ላይ በመጮህ እውነትን መሸፈን የሚችሉ የሚመስላቸው አካላት ስላሉ ደግሞም ለዘመናት ተሳክቶላቸዋል። ያንን በማድረግ በመጮህ አንተ የምትናገረውን እውነት ሐሰት ማስመሰል ብዙ ሆነው በመጮህ
እውነትን መቅበር የሚፈልጉ አሉ። ባይዞ እኛ በጩኸት በብዛት አናምንም። እንደዛ ምናምን ብንሆን ኖሮ ክርስቲያን አንሆንም ነበረ። ታስታውሳላችሁ? ክርስቶስ ሲሰቀል አይሰቀል የሚል ስንት ሰው ነበረ? ጲላጦስ ይህ ሰው ይሰቀልን ብሎ ሲጠይቃቸው ምንድን ነው ምላሻቸው? ኖ እንዳሰቅለው ነው የሚል ነው። ዘሆል ጩኸታቸው ምን ነበረ? ይሰቀል 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 ነዋል። በድምፅ ብቻ ቢሆን ኖሮ ክርስቶስ በመስቀል ላይ በዋለበት ሰዓት ይሰቀል ባሉት ሕግ መሰረት በጮሁት ከሆነ የጮሁት ትክክል ይሆናሉ ማለት ነው። ስለዚህ ሁሌም እውነት ላይ ስቲክ እናድርግ፣ እውነትን እንያዝ። የሚጮሁ ይጩሁ። እኛ ምሳሌያችን አርአያችን ክርስቶስ ነው። ልክ ብዙ ውሾች ከበውኛል ይላል መዝሙረ ዳዊት። ብዙ ውሾች እንደከበቡን ማሰብ አለብን። የውሾች ተግባር ደግሞ ጩኸት ነው። እውነትን የማጥራት ሳይሆን በመጮህ እውነትን መሸፈን፣ ሰዎችን ተጫጭሆ ከጨዋታ ውጭ በማድረግ እውነትን መቅበር የሚፈልጉ ስላሉ፣ ስለዚህ መስቀሉን የክርስቶስን ስቅለት ቀን ማሰብ ተገቢ ይመስለኛል። ሰዎች ሲጮሁብን ተጠልተናል፣ ተገፍተናል አይነት ስሜት ውስጥ መግባት ሳይሆን ያለብን ታዲያ ክርስቶስም ላይ እንደዚህ አድርገው ነበር እኮ እኛ አካላት። ስለዚህ እኔ ምንም አዲስ ነገር የለውም። የኔ የተለየ ነገር የለውም። ምናልባትም የተለየ ነገር የሆነው ታይም ነው ማተር ያደረገ። በክርስቶስ ላይ ጮሁ የዛሬ 2000 ዓመት አካባቢ ነበረ። እኔ ላይ ጮሁት ደግሞ ከ2000 ምናምን ዓመት በኋላ ነው። ስለዚህ ምሳሌ ትችላችሁ እጃለሁ ካለ ብዙዎች ስለጮሁብን ተስፋ ልንቆርጥ አይገባም። እዛ ላይ መሰረት ማድረግ አለብን። እኛ ደግሞ እችኛው ዓለም ልክ እንደ ኪራይ ቤት ልናስባት ይገባል። ነገ ልንሞት ዛሬ አናቅም። በ50 ዓመት በ60 ዓመት በ80 ሜይ ቢ ላናቀው ነገ ልንሞት ስለምንችል ከያጅንንና ቤትህን ማስተካከል ተገቢ ነውና ባለንበት የሚጮሁትን ለጨዋሂዎች ድጋፍ መሆን የለብንም። በተቻለም መጠን ሰዎች ስለጮሁብንም ደግሞ ከእውነት ማፈግፈግ የለብንም። እውነትን መሰረት እናድርግ፣ ሐሰትን እናፍርስ። የዲያብሎስን ስራ ክርስቶስ ሊያፈርስ ነው የተገለጠው በስጋ። ዲያብሎስ ደግሞ ሁሌም በሰዎች ልቦና ውስጥ አድሮ በመጮህ እውነትን መቅበር ስለሚፈልግ እውነት እንዳትቀበር ደግሞ እኛ የክርስቶስ ልብ እንዳለን መዘንጋት የለብንም። እናንተ ጨዎች ናችሁ ተብለናል። ጨው ድንጋይ ቢሆን ወይም አልጫ ቢሆን በምን ይጣፍጥ ነበር? ሰው እኛ ዓለምን ልናጣፍጥ የተላክን የክርስቶስን ልብ የያዝን ቅዱሱን መንፈስ የተቀበልን እርኩሱን መንፈስ የምናፈርስ እንደ መሆናችን መጠን ጩኸት ሊያሸብረን ሊያስደነግጠን አይገባም ማለት ነው። ምናልባት ኃጢአት ልንሰራ እንችላለን፣ ልንወርቅ እንችላለን። ግን ጻድቅ ቢወርቅም ይነሳል፣ 7 ቢወርቅ ይነሳል። ሰው ከዛም በላይ ልንወርቅ እንችላለን፣ ግን እንነሳለን። ያንን ማሰብ አለብን። ስጋዊ ድክመቶች ሊገጥሙን ይችላሉ፣ ነገር ግን ተስፋ ቆርጠን እንድንቀር አያስደርገንም ማለት ነው። የፈለገ ኃጢአት ብንሰራ ከክርስቶስ እቅፍ የሚለየን አይሆንም ማለት ነው። ኃጢአት ላይ ኃጢአት ሰርተን ከክርስቶስ እቅፍ መውጣት የለብንም ማለት ነው። ስለዚህ ይህንን ፍቅር ይህንን ሰላም ያላገኙ ሰዎች ደግሞ እንዲያገኙ በተቻለ መጠን ጥሪ እናቀርብላቸዋለን። እድልም የሚጠቀም ብልህ የሆነ አስተዋይ የሆነ ሙስሊም ተመጮህ እንደ ውሻ ጌቶቹ የሚጥሉለትን እየበላ ከመጮህ እኛ አካላት ምንድን ነው የሚሉት? እያሳደድናቸው እየረገምናቸው እንቁረጥህ እንፍለጥህ እያልናቸው ለምንድን ነው እንደዚህ እውነት ላይ መሰረት አድርገው የሚናገሩት? እኛ በሐሰት ስንጮህባቸው እነሱ እውነት ላይ መሰረት አድርገው ለምንድን ነው እንዲሚሰሩት ብሎ ብልህ የሆነ ሙስሊም ይጠይቃል፣ አይምሮን ይጠቀማል። አስተዋይ የሆነች ሴት ደግሞ የሙስሊም ሴት እኔ ዘገምተኛ አይደለሁም፣ የአይምሮ ግማሽ አይደለሁም፣ እውነት ነው እነኚህ ሰዎች ለእኔ ነው የቆሙት ብላ መርምራ ህይወቷን ታድናለች ማለት ነው። እኛ ፍላጎታችን እሱ ነው። እሷ በመዳኗ ለእኔ ኪሴ ውስጥ የሚገባ 1 ብር የለም፣ ወይንም ደግሞ 5 ጣቶች ነው እጄ ላይ ያለው፣ 6ኛ ጣት አይበቅልልኝም ተጨማሪ። ነገር ግን እሷ ነፍሷን ታድናለች።
እህቴ ነችና ገሃነም እንድገባ አልፈልግም። ወንድሜ ነውና የገሃነም እሳት እንዲሆን አልፈልግም። መሐመድን ተምረው የሐሰት አስተምሮ ያጋንንትን ምስክር ተቀብለው ገሃነም እንዲገቡ አልፈልግም። ሰው ቢያሳድዱን እንኳን እንጸልይላቸዋለን፣ ቢረግሙን እንኳን እንመርቃቸዋለን። ምክንያቱም እኛ በነቢያትና በሐዋርያት ላይ የተመሰረትን እንደመሆናችን መልካም ማድረግ ግዴታችን ይሆናል ማለት ነው እና ይሄንን ይመስላል። እንግዲህ የተሻለ ቀናቶች ይመጣሉ። ብዙ ባይምሯቸው እንረዳቸዋለን። ከአንዳንድ ለመውጣት ይከብዳቸዋል። ምክንያቱም ሃይማኖት ጉዳይ ነው። ከህፃንነታቸው ጀምሮ ሲሰራባቸው የነበረ ነው። ነገር ግን አሁን ላይ ጥሩ ለውጦች አሉ። በጣም ትንሽ የሚባል ሳይሆን በጣም በብዙ ሁኔታ ለውጦች አሉ። እያየናቸው ያለ ነው። ብዙ ለውጦች አሉ። በጣም በብዛት ነው የሚወጡት። ስለዚህ ይሄ ይቀጥል። በርቱ፣ መርምሩ፣ ጭንቅላታችሁን ተጠቀሙ። ሰንበዲ የሆነ ኡስታዝ ዝም ብሎ ስለቀጠፈ ዝም ብላችሁ አትመሩ፣ አትሂዱ። እንደዛ ያኛው ኤ የሚባለው ሌላ ያወራል፣ ቢ የሚባለው ሌላ ያወራል። በአረብኛ ጠቅልለው ሲደልሏችሁ ኖረዋል፣ ሲሸውዷችሁ ኖረዋል። ከዛ ስሜታዊ ያደርጓችኋል። እኛ እውነቱን ስንነግራችሁ እውነቱን እንዳትመረምሩ በውሸት እንድትጮሁ ብቻ ያደርጓችኋል። ያው አብዛኞቻችሁ ለነገሩ ስለምታውቁ ከሚጮሁት ውስጥ ማያቁኝንም እንኳን አስተዋውቀው በየግሩፖቻቸው ላይ የግድያ ምናምን ዘመቻ ሲያደርጉ ነው መጥተው ማን ነው እፎይ ምንድን ነው ብለው እውነትን አውቀው የዳኑ የተማሩ ብዙ እህቶቻችን አሉ። እናንተም ልባም ከሆናችሁ ምን ታደርጋላችሁ መሰላችሁ? ሲጮሁ ሙስሊሞች ሲጮሁ ለምንድን ነው እሱ እንዲህ ምንጮህባቸው ክርስቲያኖች ላይ ምን ቢያወሩ ነው ስለኛ ሃይማኖት እውነት ጥላቻ ነውን ብላችሁ መረጃውን ትይዙና ቼክ ታደርጋላችሁ። ልክ እኛ የምናወራው ሐዲሳችሁና ቁርአናችሁ ላይ ካለ ግን ተመልሳችሁ ኡስታዞቻችሁን እንዳታናግሯቸው፣ ደግሞም ጆሮ ሰታችሁ እንዳታዳምጧቸው፣ ጥላችኋቸው ውጡ። ይሄንን ነው የምመክራችሁ። እኛ ላይ ግን ስህተት ካገኛችሁብን ደግሞ እኛ እውነትም የእናንተ ኡስታዞች እንደሚሉት ወይንም በየጀማው በየግሩፑ ላይ እኛ ላይ ዘመቻ እንደሚከፍቱብን ሰዎች እንደሚሉት እኛ እየዋሸን ወይንም እየተሳደብን የሌለ መረጃ እያነበብን ከሆነ ይሄው ይሄ እንዲህ ያልከው መረጃ የለህም በሉና ኑና አዋርዱን፣ አደባባይ ላይ አጋልጡን። ነገር ግን መረጃ የምናመጣ ከሆነ እንዳልኳችሁ የሚያሳፍረው ከባህልም ከሃይማኖትም ወይንም ስድብ የሚመስለው ከስርዓቶች ሁሉ ያፈነገጠ የሚመስለው እኛ የተናገርነው ሃይማኖታችሁ ተሆነ የሚያሸማቀቃችሁ የሚያሳፍራችሁ የሚዘገነናችሁ ከሆነ ምንም ሳትሉ ጥላችሁ ውጡ። ያን ነው መክራችሁ እኔ እና ቴንኪዩ። እናመሰግናለን። ቃለ ሕይወት ያሰማልን። ድንቅ መልእክት ነው። እነሱ ይጮሃሉ፣ እኛ ስራችንን እንቀጥላለን፣ እውነትን መግለጫችንን እንቀጥላለን እና አሪፍ ድንቅ መልእክት ነው። እግዚአብሔር ይስጥልን። እናመሰግናለን። ፈጠን ፈጠን እያደረግ ነው። አሁን መልካም ምኞታችሁን እየገለጻችሁ ቦታ እየለቀቅን ፈጠን ፈጠን እናደርገዋለን። ሁለተኛው ሰርፕራይዝ ደግሞ እንነግራቸዋለን። የመጀመሪያ ነዲያንን ነው የመገቡት። የእፎይ ተማሪዎች ተሰብስበው እፎይን ልደት በማስመልከት ያላቸውን አዋጥተው አጋጅተው ነዲያንን መግበዋል። እሱን አሳይተናቸዋል። እማማ ዝናሽ ጋር ዘኬ በቪዲዮ አሳይቷቸዋል ላይቭ ላይ። ቀጣይ ደግሞ ከዛች ደግሞ የተረፈች ገንዘብ አለች። እሷን ደግሞ የት እንደዋለች ለምን ምን እንደተሰጠች እንቀጥላለን። በቅድሚያ ግን ብዙም እንዳናስጠብቅ እህት ወንድሞችን ቶሎ ቶሎ ብላችሁ እየገባችሁ መልካም ምኞታችሁን እየገለጻችሁ ትወዳላችሁ። ሌሎች ደግሞ ቶሎ ቶሎ ሰው እየቀያየራችሁ ሞዴሬተሮች አስገቡ፣ ገስት እየከፈተልኝ ስላልሆነ። ስለዚህ መስዬ ፈጠን በይ። ከዛ ማም፣ ከዛ ቶሚ፣ ዘኪ እያላችሁ ትቀጥላላችሁ ማለት ቶሎ ቶሎ ብላችሁ። ከዛ እፎይ ጠቅላላ አድርጎ መጨረሻ ላይ ያመሰግናል ማለት ነው። ቀጥሉ። ሰላማችሁ ሲብዛላችሁ እንደምናላችሁ። እፎያችን እንኳን ተወለድክልን፣ እንኳንም ማወቅን፣ እንኳንም የኛ ወንድም ሆንክ። በጣም ነው የምንኮራብህ። እንኳን ተወለድክልን። ቀሪ ዘመንን እግዚአብሔር አምላክ ይባርክልን።
ከዚህ በላይ የምታገለግልበትን እድሜ ጤናውን ያድልልን። ብዙ ከጨለማ የሚወጡ ነፍሳት አሉና እነሱን ለማውጣት እግዚአብሔር የሚሆን ይስጥክ። መብርሃን ወላዲተ አምላክ ከክፉ ነገር ሁሉ ትጠብቅልን። በጣም ነው የምንወድህ የምናከብረህ ውድ ወንድማችን። ቃል የለኝም እኔ እግዚአብሔርን ማለት አላውቅም፣ ከቃል በላይ ነው እና እንኳን ተወለድክልን። ረጅም እድሜ ጤና እንመኝላለን። አመሰግናለሁ። እሺ ማም ቀጥይ። ሰላም አፎዬ ወንድማችን አባታችን እንኳን ተወለድክልን። የድንግል ማርያም ቀሪ ዘመንን ይባርክልን። እኔ በጣም ነው የማመሰግነው ማለት ብርሃንን ስላሳየኝ ነው። እኔ ሙስሊም ሆኜ ሳይሆን ባለቤቴ የልጆች አባት ሙስሊም ነው፣ ግን እሱን ለማምጣት ከአንተ የተለያዩ ትምህርቶችን አግኝቻለሁና እፎዬ በርታልን፣ አትጥፋብን ማለት አትጥፋ። በቃ በተሻለ አቅም ሁሌ ማታ እየገባህ አዳዲስ ትምህርቶችን አስተምረን የሌሎችንም ህይወት ወደ ብርሃን እንድንመልስ እኔንም ባለቤት አይነት ሰዎችን ወደ ብርሃን እንድንመልስ እርዳን። እናመሰግናለን። ከዚህ የበለጠ ጸጋና ሞገስን የድንግል ማርያም ልጅ አጎናጽፍ። በቃ ሁሌም ኑርልን ወንድማችን፣ እንወድሃለን፣ እናከብረሃለን። አመሰግናለሁ። ግን ማም ብሎ እፎይን አባታችን ማለት አይከብድም? ማለት ልጆች እናት ነኝና ችግር የለውም። እና ጎበሽ አሁን ባለቤትሽን እንዴት ነው? እየደረኩኝ ነው። ያው የሚሰማ አይደሉም እነሱ እንደምታውቀው። ያው እንግዲህ እየደረኩ ነው ባለኝ አቅም። ያንተንም ጽናት ካላደንቅ አላልፍም። የሁላችሁም ቃል ክርስቲያን ነቀላዲ ሁላችሁም ወይኔ መድኃኔዓለም ብቻ ብርታቱን ይስጣችሁ። እኔ ማለት በትንሿ በጣም ስልችት ነው ያለኝ፣ ግን እናንተን ሳይ ብርታትን አገኛለሁ እና እናንተም በርቱ፣ እኛ እንድንበረታ እናንተም በርቱ፣ አበርቱን። በቃ ሌላ ነገር የለም። ኦኬ፣ እናመሰግናለን። ማም እንግዲህ ከጨለማው ያመለጠች እህታችን ነች። አይ ቲንክ እግዚአብሔር ያጽናሽ፣ እግዚአብሔር በቤቱ ያጽናሽ። እናመሰግናለን ማምዬ። ሁላችሁም ገብታችሁ ፕሊስ ወንድሞች ምናምን ካሉ አስገቡ። እሺ ገስት እየከፈተልኝ ስላለ ሞዴሬተሮች በተደጋጋሚ ተናግሬያለሁ። ሁሉንም አስገቡ። በእፎይ የመጡ በርካታ ልጆች አሉ፣ በውስጥ የጻፉልኝ ነው በውስጥ እና አስገቧቸው። ከእስልምና የወጡትንም ሁሉንም አስገቡ፣ ወንድሞችንም አስገቡ። እና አይ ቲንክ ናቱ ምንም አለ መሰለኝ እኔ ገስት እየከፈተልኝ ያለ አስገቡ። ቶሚ ይቀጥልና ከዛ ሜሪ ከዛ ንስር ቶሎ ቶሎ ገልጻችሁ ትወዱና ለሌሎች ቦታ እንለቃለን። ቶሚ ይቀጥል። ቃልዬ ዲያቆን ናቱን አስገቡት፣ እኛ በኋላ እንደርሳለን። በጣም ነው በተደጋጋሚ እየላከ ነበር። እኔ ጋር ገስት እያሳየኝ እየከፈተልኝ አይደለም። ሞዴሬተሮች አስወጡና አንድ ሰው አስወጡኝና ናቱን አስገቡ። እኔ ልጣስ ያየው ስለሆነ ለእፎይ ልግለጽለትና እኔ ለወረድ። እፎይ ወንድማችን በጣም ነው የምናመሰግነው። እድሜና ጸጋ ፈጣሪ ድንግል ማርያም ታብዛለህ። ለቀጣይ ዓመት ደግሞ ከዚህ በልጠ ደስ የሚል ይዘህልን እንድትመጣ ሺህ ዓመት ኑርልን። በአንተ ስም ቀጣይ ዓመት በሰላም ካቆየን 2000 ለቤተክርስቲያን ይሁን ቤተክርስቲያን 2000 አስገባልሃለሁ። ለቀጣይ ዓመት ብዙ ማውራት አልችልም፣ ይቅርታ። እሺ ወንድሞቼ እናመሰግናለን። እግዚአብሔር እንግዲህ ይስጥልን፣ ስለትሽ ሞልቶ የምታስገቢበት ቀን ያምጣል እንዳለን እናመሰግናለን። እሺ ቀጣይ አይ ቲንክ እንትና ቶሚ ይቀጥል። እሺ አመሰግናለሁ። በጣም እንኳን አደረሰን እላለሁ። እንደው ለሁላችንም ነው ልደቱና እፎይ ወንድሜ እንኳን ተወለድክ። ንጉሳችን በጣም እንደምንወድ ታውቃለህ መቼም እና ይሄን ቀን ስናከብር ይሄን ቀን ስናስብ እፎይን ስናስታውስ ብዙ ማውራት አያስፈልግም፣ ሁላችንም እናውቀዋለን። ዝም ብሎ ቀን አይደለም፣ ዝም ብሎ ታኅሳስ 3 አይደለም። ይሄ ታኅሳስ 3 ብዙ ነገር ነው ይዞልን የመጣው፣ በረከት ነው ይዞልን የመጣው። ነፍሳቶች ድነውበታል፣ እኛ ጸንተንበታል፣ የሐዋርያትን ሕይወት አይተንበታል።
ብዙ ነገሮችን ያየንበት። ስለዚህ ዝም ብሎ ታኅሳስ 3 አይደለም። ታኅሳስ 3 በዚች በተባረከች ዕለት የሚል አንድ ቴሌግራም ላይ የጻፍኩት ጽሑፍ አለ። ከእሱ አነብላችኋለሁ። ታኅሳስ 3 በተባረከች ዕለት አንዲት ማኅፀነ ለምለም ሴት ወንድ ልጅ ወለደችልን። ያ ወንድ ልጅ ንጉሥ ነው። ያ ወንድ ልጅ አንበሳ ነው። ያ ወንድ ልጅ ነብር ነው። ያ ወንድ ልጅ ንስር ነው። ያ ወንድ ልጅ ሲያገሳ አንበሳ ነው፣ ጠላት ይንቀጠቀጣል። እንደ ነብር ክንዶቹ ጠንካራና ፈጣን ነው። የጠላትን ግንብ እያፈረሰ ነው። በጠላት አናት ላይ ከፍ ብሎ እየበረረ ከክንፉ ጥላ ማምለጥ አልቻሉም፣ አጥልቶባቸዋል። እንዴት የታደለች እናት ናት ብቻውን ሚሊዮኖቹን የገጠመ ንጉሥ የወለደችልን እና እኛም ዛሬ እሷ የወለደችውን ንጉሥ ተቀብለናል። ንጉሥ ሆይ 1000 ዓመት ንገስ። ለንጉሥ እናትና አባት መድፍ ይተኮስልን። ለንጉሡ ዓለም ጸጥ ትበል፣ ወፎች አይብረሩ፣ ዓሣዎችም አይዋኙ፣ ፍጥረታት ይቁሙ፣ ንፋስም ጸጥ ይበል፣ ፀሐይም በዛባይዋ ላይ ትቁም። የንጉሥ ድምፅ ብቻ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያስተጋባ። እና በጣም አመሰግናለሁኝ ወንድሜ። አሁንም 1000 ዓመት ንገስ። እኛ የምንማርበት ነፍሳቶች የሚድኑበት ጊዜ ያርግልን እና በጣም በጣም እናመሰግናለን። ዝም ብሎ ቀን አይደለም። ይሄም ዓመት በእድሜክ ላይ ተጨምሮ ዛሬ የደረስ ነው። አብረን ዛሬም በደስታ ያከበር ነው። ዝም ተብሎ የመጣ ቀን አይደለም። በጣም አመሰግናለሁኝ። ሌሎቻችሁ ቀጥሉ። መልካም ልደት፣ መልካም ቀሪ ዘመን። 1000 ዓመት ንገስ ንጉሥ። ቴንኪዩ። ጠቅላይ ሚኒስትሩ ጋር ታጣላኝ እንዳይሆን እንጂ መሐመድ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ምድር ሁሉ የኔ ነች ብሏል። እውነት ነው። ምድር ሁሉ የእሱ ሳትሆን የክርስቶስ ትሆናለች። ነችም። የክርስቶስ ድምፅ ብቻ ይሰማል። በእኛ ውስጥ የክርስቶስ ድምፅ በአራቱ ማዕዘን ይሰማል። የጌቶች ጌታ የነገስታት ንጉሥ የሆነው ስለሱ የምናሰማው ድምፃችን ይሆናል ማለት ነው። እሺ፣ ሁላችሁም እንግዲህ መልካም ምኞታችሁን እየገለጻችሁ ስለሆነ እናመሰግናለን። እፎይን በድጋሚ መልካም ልደት እያልኩኝ እኔ ስለ እፎይ አንድ ነገር መናገር እፈልጋለሁ። ማለት ያው ሁላችንም እናውቀዋለን። በእርግጥ ያለንበትን ሁኔታ፣ የሚሰራውን ስራ፣ ሁሉንም ነገር እንረዳለን። እኛ ወንድሞቹ እህቶቹ አብዛኛውን ነገሩን አብረነው ስለምንካፈል ማለት ነውና ሜቢ ላስታውሳችሁ፣ በተለይ ደግሞ ለሙስሊሞች እንደዚህ ቀን በቀን የሞት አዋጅ ለሚደግሱ የሚያስፈራሩ የሚዝቱ ማለት ነው። ምንድነው መሰላችሁ ድጋሚ ሳስታውሳችሁ እፎይን ችግር ያጠነክረዋል። መገፋት፣ መሰደብ፣ ዛቻ፣ ማስፈራሪያ በጣም ያበረቷል። በተሻለ እንዲገኝ በተሻለ እንዲሰራ ያደርገዋልና እፎይ ሞትን በፍጹም አይፈራውም። እሱ እፎይ ይባላል። ደጋግሞ እንደሚናገረው ስጋን የሚገድሉትን አትፍሯቸው ብሎ የክርስቶስን የተናገረውን ደጋግሞ ይናገራል። ስለዚህ እሱ እፎይ ይባላል። ስጋን የሚገድሉትን በፍጹም አይፈራቸውም። ምክንያቱም እሱ እፎይ ስለሆነ ማለት ነው። ነገር ግን በቸልተኝነትም ደግሞ ሞትን እንዲሁ ዝም ብሎ አይጋፈጥም። እንደ እርግብ የዋህ እንደ እባብ ብልጥ ለሃይማኖቱን ቅናተኛና ጅቦችን የማይፈራ አንበሶችን ችግሮችን መጋፈጥ ይወዳል። ስለዚህ ነው እና በተቻለ አቅም ምንድነው ይሄን ነገር ምንድነው አብሮ ሁሉም ሊያውቁት የሚገባ ነገር ስለሆነ ማለት ነውና ጠላቶቹም መዝሙር 18 ምን ብሎ ይናገራል? አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማር እንደሚከብ ከበቡኝ፣ እሳትም በእሾህ ውስጥ እንደሚነድ ነደዱ። በእግዚአብሔር ስም አሸነፍኳቸው፣ ገፉኝም፣ ለመውደቅም ተንገዳገርኩ፣ እግዚአብሔርም አገዘኝ ብሎ ይናገራል። ይህ ቃል በእኔ በወጣትነቴ ከማውቃቸው ውስጥ ሁሌም እፎይን ያስታውሰኛል። አሕዛቦች አጠፋ ነው ብለው ድል ሲያከብሩ
እሱ ግን አንሰራርቶ ክርስቶስን ተደግፎ ይነሳል። ምክንያቱም በክርስቶስ ይተማመናልና ማለት ነውና ተነስቶም ደግሞ ዝም አይላቸውም። ኃይሉን አድሶ ታግሎ ያሸንፋቸዋል፣ በጥፍ ይጥላቸዋል። ምንድነው የሞተ አዋጅ ደጋግመው ይደግሳሉ፣ የሞተ አዋጅ ደጋግመው ይናገራሉ። ነገር ግን እሱ ክርስቶስን ስለሚደገፍ ኃይል ያደረገው እሱን ስለሚተማመን መቼም ተስፋ አይቆርጥም እና እፎይ ባጭሩ ይሄ ነው። እፎይ ምናልባት እኔ በቃ እስካሁን ባየሁት እፎይ ችግሮችን ተጋፍጦ ችግሮችን በጣም ተቋቁሞ የሚያልፍ ልጅ ነውና ምናልባትም ስለሱ ይሄን ልናገር ብዬ ነው። ሁላችሁም ቀጥሉ፣ መልካም ምኞታችሁን ግለጹለት። እናመሰግናለን። እውነት ነው። እናመሰግናለን ወንድማችን። ቴንኪዩ ክርስቲያንዬ። እሺ ኢብኑ ቀጥልና ፈጠን ፈጠን እያልን አሁን መልካም ምኞታችሁን እየገለጻችሁ ትሄዳላችሁ። እንደ እያገባባችሁ ኢብኑ ፈጠን ቶሎ በል ትላለህ። ብዙ ሰው ነው ገስት ላይ ያለው አይ ቲንክ። እሺ ላሳጥራ። እሺ ዛሬ ያው ልዩ ቀን ነው። እንኳን ተወለድክልን ወንድማችን፣ አስተማሪያችን፣ መካሪያችን። ብዙ ነገር ነው በእውነት ያስተማርከን፣ ብዙዎችን ያዳንከን፣ እኔን ጨምሮ ያው ሙሉ ቤተሰብም ከእስልምና ባይወጣም ግማሾቻችን እንድንወጣ ምክንያት ሆነሃል። ብር እንክፈል ጥቅም እንስጥ ሳይሉ የክርስቶስ ፍቅር ገብቶ ነው ያው ይሄ ሁላ ስቃይና መከራ እየተቀበልክ ያለው እና የዛሬዋ ባታ ለዚህ ዓመት እንዳደረሰችን ለቀጣይ ዓመትም በበለጠ ስኬት እንድታደርስ እመኛለሁ። አመሰግናለሁ። እናመሰግናለን። ምንኛ መታደል ነው። ይቀጥሉ ቦስ። አሜን። ቀሪ ቤተሰቦችን የምታመጣበትና የምጠነክርበት ያድርግልህ። አንተም ቀሩ ቤተሰቦችንም ደግሞ ወደ ክርስቶስ ፍቅር የምጠቃልልበት ያድርግልህ። አሜን። ያው አንተም ወደዚህ ንጽጽሩ ከመምጣት በፊት ያው የነዛን ኡስታዞች ትምህርት እየተከታተልን ያው መጥፎ አመለካከት ነበር እንደዚህ ለክርስትና ማለት ነው። ያው ከመጣህ በኋላ ነው ይኸውላ ተጽዕኖም የፈጠርክብን። እናመሰግናለን። ሰማይ ዋጋህን ይክፈልልህ። አመሰግናለሁ። እሺ አሜን። እናመሰግናለን። በርታ ኢብኑ ጎበዝ ልጅ ነው፣ ከእስልምና የመጣ ንጽጽር ላይም አሁን ከኛ ጋር ቤተሰብ ክፍትም እየገባ የሚያግዘን ጠንካራ ወንድማችን ነው። ራሱ ወጥቶ ሌሎችን ለማውጣት እየጣረ ያለ ወንድማችን ነው። እግዚአብሔር ያበርታ፣ በቤቱ ያጽና። ጎብዝ በርታ። እናመሰግናለን። ዲያቆን አይ ቲንክ መንገድ ላይ ስለሆኑ ይናገር ዲያቆን ናቱ። ይቀጥሉ ዲያቆን። ኦኬ እሺ፣ ዳር ይዣለሁ። ለነገሩ እንዴት ናችሁ? እንዴት አረፈዳችሁ? ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንዴት ናችሁ? እንዴ ፓፓ እንዴት ነህ? እፎይሻ እንኳን ተወለድክልን። እኔ በእውነት አልሰማውም ነበረ። ስጦታ ቀድመን እንዘጋጅ ነበረ። እንዴት ነው? አሁን እኮ ለልጆቻችን ነው ስጦታ። እኛ እኮ አለፍን። ምን ሰጠን አይደለም። አመንክ እዚሁ አባት መሆንህን። አባዬ ምን አስበህ ነው? ለእኔ እንኳን ተሰጠኝም እንደዚህ አይነት ስጦታ። አንተ ሕፃን ሆንክ እንዴ ነው የሚለው። አይ ደስ ይላል በጣም። በዚህ እድሜ ያልክ አግብቶ ራሱ ልደቴን አክበር ስጦታ አንጣ ሊልህ ይችላል። ስለዚህ ፈርድ ላይ የሚቀመጥላሽ ማለት አለብህ። አይ ደስ ይላል ደስ ይላል። ኧረ እኔንም ገላገልከኝ። አይ የሰጠውን በውስጥ መልሳለሁ። ለማንኛውም አይ በጣም ተወዳጅ ወንድማችን በእውነት ትልቅ ስጦታ ነህ እና አይኖ ፌስ የምታደርገውን ምናምን በቃ ሁሉም ያውቃልና እንደውም ለአንተ እንደውም መልእክቴን ከማስተላልፍ እታች ላሉት እና እዚህ ገስት ላይም ላሉት ለሁላችንም ባስተላልፍ ይቀለኛል። ለአንተ እንግዲህ ቀሪውን እድሜ የነሳ ያድርግልህ እና በደንብ ደግሞ ክርስቶስን የምትመሰክርበት እድሜ ያድርግልህ። ቀሪው እድሜያችን ለምስክርነት ብቻ ሲሆን እንዴት ደስ ይላል እና ትልቅ መታደልም ስለሆነ ማለት ነው እና እግዚአብሔር ደግሞ ይጠብቅህ፣ ጸጋውን ያብዛልህ፣ ከዚህ በላይ የደስታ እድሜ ይጨምርልህ። ግን ከዛ በላይ ግን ሁላችንም እኔ በጣም ታምራላችሁ እንደዚህ ተሰብስበን ደስ ይላል የወንድማችንን ስናከብርና ከዚህ በላይ ከምኞታችን በላይ ግን ሁላችንም
በጸሎታችን ልናግዘው። እሱም ብቻ አይደለም እኔንም ሁላችንም መተጋገዝ በደንብ አለብን። ኦኬ እግዚአብሔር እንዲያበረታው እንግዲህ በጸሎት ደግሞ አስቡት ከዚህ የተሻለ ማለት ነው እና እግዚአብሔር በእኛ እንዲሰራ ያስፈልጋል። እንደው ዝም ብሎ ስለተወራ ብቻ አሁን ለምሳሌ የሆነ ሰው ወጥቶ እንደው ዝም ብሎ ስለወራ ብቻ አይደለም። ያ እግዚአብሔር በዛ ሰው መስራት አለበት። ልክ አሁን በእፎይ እግዚአብሔር እንደሰራ ሁሉ ከዚህ የበለጠ ደግሞ እግዚአብሔር እንዲሰራ በጸሎት አግዙት። እሱም ብቻ ሳይሆን እኛንም አደራ እና ትልቁ ስጦታ እሱ ስለሆነ እሺ። እና እንወዳችኋለን። እፎይሻ ወንድሜ እንኳን ተወለድክልን። የማይመች ቦታ ስለሆንኩ ነው። ቀጥሉ ብያለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ሁሉ ይሁን። አሜን አሜን አሜን። ቴንክ ዩ ናቱቻ። እናመሰግናለን ዲያቆንዬ። ሂሩቴ ቀጥይ የሚመችሽ ከሆነ። እሺ በመጀመሪያ ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በመጀመሪያ እኔ ከምስጋና ነው የምጀምረው። ይህንን ጸዴ ፕሮግራም ያዘጋጃችሁ እህቶቼ በእውነት በጣም 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 ነው የምወዳችሁ። ታውቃላችሁ፣ ሁሌ ነው የምላችሁ። ግን ዛሬም በ500 ህዝብ መሀል ደግሜዋለሁ። ለእናንተ ትልቅ ክብር አለኝ፣ ትልቅ ፍቅር አለኝ። ክፉ አይንካችሁ። እግዚአብሔር አምላክ በመውጣት በመግባታችሁ ይጠብቃችሁ የኔ ታዛዦች። እና ኢሞሽናል ሆኜ ነው ፕሮግራሙን ያየሁት። እውነት ለመናገር ስራ ላይ ነበርኩኝ፣ ግን ወንድሞችን ሳያቸው ሰብሰብ ብለው እንደዚህ ማክበራችን ምናምን በጣም ነው ደስ የሚለው። ስንሰባሰብ እንዲህ ወንድሞች አንድ ላይ ገስት ላይ ሲሆኑ ምናምን በጣም ልዩ ስሜት አለውና ይህንን አዘጋጅታችሁ ደፋ ቀና ብላችሁ እንዲህ ስለሰበሰባችሁን የኔ ውድ እህቶች በጣም ነው የማመሰግናችሁ። ዘኪ ከጎኔ ያለው የኔ ታዛዥ ወንድም፣ የጀሞ ታላቅ ወንድም በጣም በጣም ነው ማከብር፣ በጣም ነው ወደ እንደዚህ ደፋ ቀና ብለ ፕሮግራሙን ስላዘጋጀ። ናኑሻ ክርስቲያን፣ የጀማው አባት፣ ዴቫ ሁላችሁም በቃ እዚህ ፕሮግራም ላይ የተሳተፋችሁ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እግዚአብሔር አምላክ ከእድሜ ከጤና ይስጣችሁ። ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳችሁ። እሺ አሁን ወደ ቦስ ሄዳለሁ። ማነው ታላቅ? ሁላችሁም ታላቆቼ ናቸው። እኔ ታናሽ ነኝ በነገራችን ላይ። ዝም በሉ እሺ። ከታች እፎይ እንግዲህ ሰላንተ ምን ይባላል? ዝም ብለን እፎይ ነው የምንለው፣ ሌላ የምንለው ነገር የለም። እግዚአብሔር አምላክ እድሜህን ያርዝመው፣ ጤናውን ይስጥክ። በመውጣት በመግባት ጌታ ኢየሱስ ክርስቶስ በነገር ሁሉ ይርዳክ። እውነት በጣም ነው የምንወድ። ይበቃኛል ዴቫ፣ ሌላውን በውስጥ አወራለሁ። እሺ እናመሰግናለን ሂሩትዬ። በዚህ አጋጣሚ ሰርፕራይዝ ልንገርና ጠቅላላ አድርገህ ትሄድበታለህ ብዬ ነው። ሁለተኛውን ሰርፕራይዝ በዚሁ ላፈንዳውና ጠቅላላ አድርገህ ትሄድበታለህ። ያዘጋጁ እነዚህ እህቶች ወንድሞች አዘጋጅቶ ቅድም ያያችሁት ለነዲያን ተመግበዋል። ከዛ የተረፈውን ገንዘብ ደግሞ ነበረ ያች የተረፈችው አንድ ደግሞ ገንዘብ ለህፃናትና ለአረጋውያን መርጃ ድርጅት በስጦታ አበርክተዋል። ይህንን ስላሰቡ እናመሰግናለን። እና ሁለት ቦታ ነው፣ ያችን ደግሞ የተረፈውን ሌላ ቦታም ገንዘቡን እንደሰጡ በዚሁ አጋጣሚ ላብስራችሁ ብዬ ነው። እነዚህ ምግባር ለፈጸማችሁ ወንድሞች ላሰባችሁ ሁሉ እግዚአብሔር ይስጥልን። ይቀጥሉ ቦስ። ቴንኪው በጣም ነው የማመሰግነው። በወጣ ይተካ ይህንን ላደረጋችሁ ሁላችሁንም አመሰግናለሁ። በጣም ነው የማመሰግናችሁ። በጣም ደስ ብሎኛል ስለእናንተ። ፍጻሜያችሁን ያሳምርላችሁ። አሜን አሜን አሜን። ተቀብለዋል ብዬ አስባለሁ። እሺ ዘኪ ይቀጥሉ። እሺ ሁላችሁም ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን። እፎይ እንኳን ተወለድክ። በጣም ነው የምንወድህ። እግዚአብሔር ቀሪ ዘመንህን ይባርክልህ፣ አገልግሎትህን ይባርክልህ። በጣም ነው የምንወድህ። ከታች ፍቅራችሁን የምገልጹለት ምናምን ያው ትልቁ ነገር ቅድም ናቱ እንዳለው በጸሎታችሁ አስቡት። ትልቁ ነገር ወንድማችን እንዳይታበይብን፣ እንዲበረታ፣ እንዳይወድቅብን ጸሎት በጣም ወሳኝ ነገር ነውና ከፍቅራችሁም በላይ በቃ ማለት ፍቅራችሁ እንዳለ ሆኖ በጸሎታችሁ ደግሞ በደንብ አስቡት፣ ከዚህ በላይ እንዲሰራልን ማለት ነው። በተጨማሪ የማመሰግነው እህቶች እዚህ ሪካርድ እያደረጋችሁ የእሱን ትምህርት የምንለቁ እህቶች ምናምን ያው
ለእናንተ ቃል የለኝም። በጣም ነው የምወዳችሁ። በጣም እውነት ያው በደንብ በውስጥ ምናምን ስለምናወራ በምን አይነት የስራ ጫና ውስጥ ሆነው እንደሚሰሩ ያው የተወሰናችሁ ሰዎች ታውቃላችሁና በጣም ጀግና ልጆች ናቸው እነዚህ ሪከርድ እያደረጉ የሚለቁ ልጆች እና እዚህ ፕሮግራም ላይም ይሄ ፕሮግራም እንዲደረግም በጣም ትልቅ ስራ የሰሩት እነሱ ናቸው። የምር በጣም ሊመሰገኑ ይገባል። እግዚአብሔር መጨረሻቸውን ያሳምርላቸው። በርቱ። ሁላችሁንም በጣም ነው የምንወዳችሁ። እሺ ዘኪ እናመሰግናለን። መሲ ረዱ ሜሮን ብላችሁ ከዛ እህታችን ጂጂ መሰለኝ ቲንክ ጂጂኮ ቀጥሉ። መሲ ይቀጥል። እኔ አስገባለሁ። እሺ ከዚህ በኋላ ይቅርታና እሺ ቃልዬ አደራ እንዲሁ ሳላወራ እንዳታወርዱኝ ወይ አስቀድሙኝ፣ ያለዛም እንዳታወርዱኝ። እሺ አንዴ ልናገር። እሺ አሁን አወርድም። እሺ ግን ፈጠን ፈጠን እንበላችሁ፣ ብዙ ሰው ነው ደስ ላይ ያለው። ቀጥይ። እሺ አይን ብዙ አይደለም። እፎያችን የኛ ጀግና ሁላችሁም በመጀመሪያ የኦርቶዶክሳውያን እንኳን ለእናታችን በዓታ ለማርያም አደረሳችሁ። እፎይ ወንድማችን ደግሞ በዛሬዋ ቀን መወለድ ምን መታደል ነው በእውነት። እመቤታችን ቅድስት ድንግል ማርያም በዛሬው ቀን ነው ወደ ቤተ መቅደስ የገባችው የተሰጠችው ለቤተ ክርስቲያን። አንተም የቤተ ክርስቲያን እንቁ ወንድማችን ነህና እናታችን በዓታ ለማርያም በዘርፋፋ ቀሚሷ ቅፍ ድግፍ አድርጋ ሁሌም ከክፉ ነገር ትጠብቅህ። እኔ በእውነት ማርያምን እንዲው በቃ እዚህ ሶሻል ሚዲያ ላይ ከማውቃቸው ኦርቶዶክሳውያን ወንድሞቼ በጣም በቃ እምሳሳለህ፣ በቃ ሁልጊዜ እምሳቀቅልህ ማርያምን። እኔ እንጃ ብቻ እፎይ እግዚአብሔር አምላክ ይጠብቅህ። አንተ ወንድማችን በቃ እኔ በጣም የሚገርመኝ እኮ ጥብዓትህ አለ አይደለ? ብዙ እናያለን እኮ አንዳንዶች ኢቭን ቪዲዮ እንኳን ሰርተው የሚያጠፉ ቧቆች አሉ። አንተ ግን በቃ ይህን የአህዛብን ሁሉ አፍ ችለህ በዚህ ልክ ተቋቁመህ ይህ ጥብዓትህ ያለህ በቃ አቋምህ በጣም በጣም ነው የሚገርመኝና እፎይ እኔ እንጃ ብቻ እግዚአብሔር አምላክ ይጠብቅህ ማርያም። እኔ በጣም ገርመኝና በጣም ነው የምሳሳለህ እፎይ። እግዚአብሔርን መብራን ትጠብቅህ የኛ ጀግና የቤተ ክርስቲያን እንቁ በቃ የዘመናችን። እኔ እንጃ እኔ እግዚአብሔርን ብዙ ንጽጽር የሚሰሩ ወንድሞች አሉ፣ ግን እንዳንተ በቃ እየተሳደደ የአህዛብን ስለት በአህዛብ ስለት ላይ በቃ ቆሞ የሚሰራ በዚህ ዘመን የለም እንዳንተ ማለት ነው። የኛ ጀግና ወንድማችን እንወድሃለን። መብራን ትጠብቅህ ኑርልን። ጨርሻለሁ ወንድምዬ ቃል ደግሞ ቆዳዬን እንዳልወጠር እናንተ በልክ አድርጉት። ሞቅ ሞቅ እንዳይለኝ ይሄ ነገር ለእኔ የተነገረ መስሎኝ እፎይ ሲደጋገም ለእኔ እንዳይመስለኝና እንዳይሞቀኝ አቀዝቅዙት። እሺ ቴንኪው። እሺ እናመሰግናለን። እንትናት ብሉ የገባ ሰው አታወርዱና በቃ ቶሎ ቶሎ ብለን እንላለን። ቶሎ ቶሎ ተናግረው ይውረዱ። እሺ መሲ ከዛ ረዱ ከዛ ሜሮን ፈጣኑ። እሺ እና አቅርቦ ብዙ ሰው ነው ያለው። አይ ቲንክ ገስት ላይ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? እኔ ብዙ መናገር አልችልም፣ ግን እፎይ የኛ አንበሳ የኛ ወንድም እንኳን ተወለድክልን። ቀሪ ዘመንህን እግዚአብሔር አምላክ ያርዝምልን። የእውነት በጣም ነው የምንወድህ የምናከብርህ የምንሳሳለህ። የእውነት እኔ በጣም ነው የምወድህና እግዚአብሔር እድሜና ጤና ይጨምርልህ፣ ቀሪ ዘመንህን ይባርክልህ። ከዚህ በላይ ደግሞ ነፍሳትን የምታድንበትን እድሜ ይስጥክ እና በቃ ይሄንን ነው ማለት የምችለው። ይሄንን ፕሮግራም ላዘጋጃችሁና ሂሩቴ በቃ ሁላችሁንም ማለት ነው እህት ወንድሞቼ በጣም ነው የኮራባችሁ፣ በጣም ነው የምወዳችሁ ማከብራችሁ። እናንተንም እግዚአብሔር ይጠብቃችሁ እና እፎይ በርታልን፣ በርታልን፣ በርታልን። ነቃልን። ብዙ ነገር ይመጣል። ብዙ ነገር ብዙ አንተን ሊያጠቁ እየታገሉ ያሉ ብዙ እንትኖች አሉና ተቃራዲ
የሆኑ ሰዎች አሉ። ግን እኛ ሁሌም ካንተ ጎን ነን እና እግዚአብሔር ቀሪ ዘመንህን ይባርክልን። መልካም ልደት ብያለሁ። እሺ መስዬ እናመሰግናለን። ረዱዬ ቀጥይ። እሺ ሰላም ክርስቶስ ሰላማችሁ ይብዛ ጀማ። እፎይ በጣም ነው የምንወደው የምናከብርህ። እግዚአብሔር አምላክ ቀሪ ዘመንህን ይባርክልህ። ብርቱ ጠንካራ ወንድማችን ነህ። እንወዳለን ምናምን ሁልጊዜም እንደምንለው እንደምንወድህ ይሄ የታወቀ ነውና ያጀማ ጓደኞቼ ምናምን በጣም ወዳችኋለሁ የኔ ወዶች። እግዚአብሔር ደግሞ እናንተንም ብርታቱን ጥንካሬውን ሰጥቷችሁ ወደፊትም ብዙ እንደምንሰራ ተስፋ አደርጋለሁ ምናምን ብቻ ወዳችኋለሁ። ቴንኪው አመሰግናለሁኝ ሁላችሁንም። ቃል አድርግ እየተባልክ ነው። ምን አልከኝ? አልሰማኝም፣ ይቅርታ። ክርስቲያን ቴሌግራም ላይ ፈልገው ቼክ አድርግ እያለ ነው። ኦኬ እሺ ሜሮን ቀጥይሽ። እሺ በመጀመሪያ እድልን ስለሰጣችሁኝ በጣም አመሰግናለሁ። ሲቀጥል እፎይ ወንድማችን የኛ ጀግና እንኳን ለዚህ ቀን አደረሰ። እንኳን ተወለድክልን የዘመኑ ጳውሎስ፣ እንኳንም ተወለድክልን። ቀሪ ዘመንህን እግዚአብሔር አምላክ ባለህበት እቅፍ ድግፍ አድርጎ ያኑርህ። እናውቃለን ሴፍ በላይ ላይ እንደሚሄድ እናውቃለን። እየጸለይልንም ነው ደግሞ እግዚአብሔር ደግሞ ካንተ ጋር ነው። በጣም ነው የምንወደው። ፎይ በጣም ነው የማመሰግነው ስለሰጣችሁኝ እድል። በአንተ ብዙ ነገር አይተናል። እና ምን ብዬ ላውራ እና ብቻ እናመሰግናለን፣ እንወድሃለን። ይሄንን ነው ወቅብልን እግዚአብሔር አምላክ ያ በጸሎት እንተሳሰብ። ምንም እንትን አይኖርም። ቅድም እንዳልኳችሁ ነው እና በጸሎት መተሳሰብ ነው እና ሁላችንም የበኩላችንን ጠጠር ማስቀመጥ ነው። የኔ ስሜ ሁላችሁም ሳትፈልጉ ስለምታወሩት ነው። ሲደክማችሁ ወይ ስለምትሉ እዚህ ይላችኋል። ሲደክማችሁም ደስ ሲላችሁም ስሜን እየጠራችሁ ለዛ ነው። ይህ ምንም አዲስ ነገር አይኖርም፣ ምንም ነገር የለም እና አይዟችሁ በርቱ። ክርስቶስ እውነት ነው። ከክርስቶስ የሚለይ ማንኛውም አስተምሮ ቦልድ የምነግራችሁ አጋንንታዊ ነው፣ አጋንንታዊ ነው። ሰው ማንም ሊመጣ ይችላል፣ ማንም ሊሄድ ይችላል። አይደለም ምድራዊ ሰማያዊ አካል ቢመጣ ከክርስቶስ የሚለይ ከሆነ አጋንንታዊ ነው። ክርስቶስ ፍቅር ነው። ክርስቶስ ላይ ስቲክ አድርጉ፣ ክርስቶስ ላይ ተጣበቁ። እውነት ህይወት ነው እሱ። ከዛ በዘለለ ምንም ያጨናነቅ ነገር የለም። አትጨናነቁ። ብንኖር ለጌታ ነው፣ ብንሞት ወደ ምንሄድበት ስለምናቅ ብዙም የሚያስጨንቀን ነገር የለም። ስለዚህ በርቱ፣ ሰላም ሁኑ። በጣም ነው የማመሰግነው ይህን አዘጋጃችሁ። ቃልሻ ቴንኪው። አንተንም አንድ ወር አካባቢ ስጥለት ጎረቤት ነን ትላለህ። እንወዳለን። እውነት እኔ መጨረሻ ላይ እናገራለሁ ብዬ ነው የቀረኝ እና ሪስፔክት፣ ደስ ብሎኛል በጣም አንተን የመሰለ ወንድም ስላገኘን ቡስዬ። እሺ ፈጠን አድርገን በቃ እነናኑ ምናምን ግቡና አይ ቲንክ በጣም ብዙ ሰው ነው ገዝት ላይ ያለው አሁን ማደራችን ነው። ስለዚህ እነዚህን ተቀብለን እነናኑ ግቡና በቃ ኮንክሉድ እናደርጋለን። ስለዚህ አሁን መቅዲና አሁን የገባችሁ ቶሎ ቶሎ ብራችሁ መልካም ምኞታችሁን ገለጹና ወደ ማጠቃለያችን እንሄዳለን። ምክንያቱም ልናድር ነው። ስለዚህ ምን ታደርጋላችሁ? ያላስገባችሁ ከይቅርታ ያላስገባኋችሁ ገስት ላይ በጣም ይቅርታ አድርጉልኝና ወዳችኋለሁ። በውስጥ በቴክስት ምናምን መልካም ምኞታችሁን መግለጽ ትችላላችሁ ማለት ነውና በውስጥ መልካም ምኞታችሁን ገለጹለት። እንደዛ እናደርጋለን። ምክንያቱም በጣም ብዙ ሰው ነው ያለው፣ ማደራችን ነው። ቀጥይቴ ስላስገባችሁኝ በጣም አመሰግናለሁ። እፎይ ወንድሜ፣ እግዚአብሔር አምላክ ቀሪ ዘመንህን ይባርክልህ።
ረጅም እድሜ ከጤና ጋር እመኝልሃለሁ። በጣም ነው የምናመሰግነው። እግዚአብሔር አንተን ስለሰጠን እናመሰግነዋለን። አንተን የወለደች ማህፀን ምንኛ የታደለች ናት በእውነት እፎይ። ያው ቃላት አይገልጹክም። እግዚአብሔር አምላክ ያሰብከውን የልብህን መሻት ሁሉ ይፈጽምልህ። እግዚአብሔር አምላክ በደሙ ይጠብቅ። በጣም ነው የምናመሰግነው። በጣም ነው የምናከብርህ፣ የምንሳሳልህ። እንወድሃለን። እድሉን ስለሰጣችሁኝ በድጋሚ አመሰግናለሁ። እናመሰግናለን እህታችን መቅዲ። እሺ እንትን በሉ በቃ አሁን ንጽጽር የምትሰሩ ልጆች መግባት የምትፈልጉ እናንተ አሁን እስልምና ላይ ያላችሁት እናንተ ብቻ ላኩና መዝጊያ ወደ መዝጊያው እየሄድን ስለሆነ እነሱ እንደጨረሱ ንጽጽር የምትሰሩት ያው ሁላችንም ስላወራን በእናንተ ኮንክሉድ እናደርጋለን ማለት ነው። ስለዚህ ንጽጽር የሚሰሩትን ብቻ አስገቡ ሞዴሬተሮች። እሺ እና ስሙ ደግሞ ሰው የሚሏችሁ ትላሉ ወንድሞቼ እህቶቼ፣ ንጽጽር የሚሰሩትን ብቻ አስገቧቸው። እሺ ሌላ ማን ነበረች ያላወራሽው? ጂጂ ኮንሽ አይደለ? ተረኛ እሺ ቀጥሽ። እሺ እሺ አመሰግናለሁ ድልን ስለሰጣችሁኝ። እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዴ ብለናል። ረጅም ዓመት የማቱሳላን እድሜ ይስጥህ፣ እግዚአብሔር ይጠብቅህ። የኔ ቅዱስ ሚካኤል ሩህሩህ መልአክ በክንፎቹ ይጋርድህ። የኔ ቀብራራ በጣም ነው የምወድህ፣ በጣም እናከብረሃለን። አመሰግናለሁኝ። በቃ እሺ አመሰግናለሁ። የኔ ቀብራራ ደስ ይላል። የኔ ቀብራራ አመሰግናለሁ። እናመሰግናለን። እሺ ታችን አይደለም ነኝ እኮ ወድጄው እኮ ነው። ያው ማለት በጣም የኔ ቀብራራ በጣም ስለምተማመንብክ ነው። በጣም እኮራብካለሁ። እኔ ድሮም እስልምና ይሸክከኛል ከበፊቱም። ክርስትናና እስልምና አንድ አይነት ነው፣ ምንም አይለያቸውም። በስም ነው እንጂ ጅብሪል ገብርኤል ነው ምናምን ሲሉ በጣም ነው የምናደደው፣ የእውነት ማለት ነው ከድሮም። አሁን ደግሞ አንተን አይቼ እናንተን እንደዚህ አይነት ሁኔታ ውስጥ እንዳላችሁ ሳይ ደግሞ በጣም ደስ ይለኛል። እውነት እግዚአብሔር ሁሉንም በቀጥተኛው መንገድ ይመልሰው ብዬ እመኛለሁ። አመሰግናለሁ። እሺ እናመሰግናለን ዱዬ። ጂጂኮ ቀጥይ። ጂጂኮ አለሽ? ኦኬ የለችም። ማርያም ቀጥይ። ማርያም አይ ቲንክ እሺ ያለውኝ ሰላም ክርስቶስ ከሁላችን ጋር ይሁን። ፎዬ በእውነት በጣም በጣም የምንወደው ወንድማችን ነህ። በቃ ማታ እየገባ ሁልጊዜ ለምታስተምረን ለምታሳየን ሁሉንም ነገር በጣም በእውነት እንወዳለን። ዋጋን እግዚአብሔር አምላክ ይክፈል። ብዙ ነገርህን ከፍለህ ነው እዚህ ጋር ማለት ማህበራዊ ላይፍህን ብዙ ነገርህን ዳሜጅ አድርገህ ነውና እግዚአብሔር አምላክ ይህንን ይቁጠርልህ። በቃ እኔ ብዙ ቦታ ላይ አንተን የሆነ ፕሮግራም ላይ ራሱ ስናጣህ በእውነት ልቤ በጣም የሆነ ይሄ ነገር የሚያደርገው ለክርስቶስ ነውና አንተ ይህንን የምታደርገው ለፈጣሪ ስለሆነ ከፈጣሪ ታገኘዋለህ። ይሄን ሁሉ ዋጋህን ፈጣሪ ነው የሚከፍለው። መልካም ልደት ይሁንልህ። 1000 ዓመት ኑርልን። 1000 ዓመት ላንተ ያንሳል። እውነት እግዚአብሔር አምላክ 1000 ዓመት ያኖርልን። አንተ የማቱሳላን እድሜ ይስጥህ። በዛ ላይ ለያውም 100 ጨምሮ እና እግዚአብሔር አምላክ ተጨማሪ እድሜን፣ ፍቅርን፣ ሰላምን፣ የተሟላ ቤተሰብ፣ ደስተኛ ህይወት እንዲሰጥህ እንመኛለን፣ እንጸልይልሃለን። ሁልጊዜ በጸሎት ካንተ ጋር ነን። በርታ የኔ አባት። አመሰግናለሁ። ቃልዬ አመሰግናለሁ እድሉን ስለሰጠኝ። እሺ እህታችን እናመሰግናለን። አቴንሽን ቀጥል። እንደምን ቆያችሁ? እፎይ ጀግናችን፣ ጠንካራው የማይሰበረው ጀግና ወንድማችን እንኳን ተወለድክ፣ እንኳን ለዚህ ቀን አደረሰ። እግዚአብሔር ረጅም እድሜ ከጤና ጋር ይስጥልን። በጣም ነው የምንወድህ፣ በጣም ነው የምናከብርህ።
እና እኔ ራሱ ባንተ በጣም ብዙ ነገር ተምሬያለሁ። የማላውቀውን ብዙ እንዲያውቅ አድርገኸኛልና ከልብ አመሰግናለሁ። እና እዚህ ገብቶ እንኳን ተወለድክ ማለት ያለበት ሙስሊሞች ነበሩ። ለምን ለነሱ ነው የመጣላቸው። እነሱ ከጨለማ ወደ ብርሃን እንዲወጡ ቁርአንን ፍንትው አድርጎ የተደበቀውን አውጥቶ እያሳያቸው ያሉ ከጨለማ ወደ ብርሃን እንዲወጡ እየረዳቸው ያለው እሱ ነው፣ ማንም አይደለም። ስለዚህ ከኛ ይልቅ እንደውም እፎይ ለሙስሊሞች ወገኖቻችን ነው የመጣው እና ብርሃን ሆኖ ትክክለኛውን መንገድ እንዲከተሉ እያደረገ ያለው ብዙ መስዋዕት እየከፈለ ነው፣ ሰዓቱም በህይወቱም በብዙ ነገር እና በቃ ማታ ሁሌ ሱስ ነው የሆነብኝ። ቁጭ ብዬ እማራለሁ፣ ያላወቅኩትም ሌሎችም ሼር አረግላቸዋለሁ ማቃቸው እና በጣም ጀግና ወንድማችንና እየተሰደብክ ምንም እያሉ ያን ተቋቁመ ምንም ሳይሰማ እስከዚህ ሰዓት እያገለገልክ ነውና እግዚአብሔር ብድሩን ይክፈል። በርታ፣ ጠንክር። ወንድሞችም አሉ ከጎን እነሱም እንደዚሁ እናመሰግናለን። ረጅም እድሜ ከጤና ጋር ይስጥልን። እፎይ በጣም እናመሰግናለን። ቴንኪዩ። ተባረክ። እግዚአብሔር ይባርክ። አመሰግናለሁ። እናመሰግናለን። አቴንሽን ፌቨን ቀጥይ። ፌቨን አለሽ? ፌቨን ኦኬ፣ የለችም። ኦኬ እሺ። አሁን እንኳን ደህና መጣሽ እህታችን፣ ተወዳጅታችን። ቀጥይ ጽዬ። ሁላችሁም እንዴት ናችሁ? ሰላማችሁ በክርስቶስ ይብዛ። እንዴት ነህ እፎይ? እንኳን ተወለድክ። መልካም ልደት። ሺህ ዓመት ኑርልን። በእውነት እንወዳሃለን፣ እናከብረሃለን። አንተ ተወዳጅ ወንድማችን። የሆነ ብዙ ማውራት አልችልም በነገራችን ላይ ግን እንኳን ተወለድክ። ሺህ ዓመት ኑርልን። ጤና ይስጥክ። የምታገለግልበትን ዘመን ይጨምርልክ። ሌላ ምንድን ነው የሚባለው? በቃኝ። በቃኝ። እያወራች መወሬ አልችልም። ስሜን መጥራት ብቻ ነው የሚችሉት ሰዎች። በቃ ሲደክማቸው ተጽዕኖ አድርጎባቸዋል ስሜ። እሺ ናኑሻ ቀጥይ። ናኑሻ ቀጥይና ጌታን አሁን ገዝቱ ራሱ ጨልሞብኛል፣ እየታየኝ አይደለም። ስርና ከናኑ ስር ያሉት ማንም እየታየኝ አይደለም። ናኑሻ ቀጥይና እንትን በይ። አይ ቲንክ ንጽጽር የሚሰሩ ልጆች መሰሉኝ። እንኳን ተወለድክ አንተ ሰውዬ፣ በእውነት ደስ ብሎናል። የኤዱ ቀብራራ ንጉሳችን፣ በእውነት እንኳን ተወለድክ አንተ ምርጥ ሰው። እግዚአብሔር አምላክ ረጅም እድሜ ከጤና ጋር ያድልህ። ጨርሻለሁ። የምን ቀብራራ ነው ያለችው? የኤዱ ቀብራራ፣ የኔ ቀብራራ ነው ያለችው። ኤዱ ምን አልገባኝም። ወገን ከማን ልታቀሳሰረኝ ነው? አላማው እንግዲህ ምንድን ነው? ጀርባዋ ነገር ፍለጋ ጠይቋት። ነገር ፍለጋ ነው የመጣችልህ። እንኳን ተወለድክ ልትል መሰለኝ። ነገር ፍለጋ አድሚቱ ማይክ ይተርጎም። ማነች ሄዱ? ብድር በምድር አይጋችው ብድር በምድር ድረናት የለ ባለፈው አሁን ነው ትዝ ያለው። አይ ግን ከዛ ከበስተጀርባው በደንብ መጣራት አለበት። ጀስት ላይክ ፔይባክ ምናምን ብቻ አይመስለኝም። ቦስ ለማንኛውም እውነትንም አትመናት። ቀጥይ። ቆስጤና ቤት ላይ ቅደሙና ቀጥላለሁ። አይትትና ቀጥሉ። ተፈቅዶላችኋል። አረ ቀጥይ። እኛ እኮ እንትን ቀደምንሽ። ቆየ። አረ መገባበዝ። አረ ቀጥሉ እንዴ፣ ሰዓት የለንም። ቤላ ቀጥይ። አረ ምን ቤላ ነው? እውነት ሻትቀጥይ። ኦኬ እሺ። አይትትናችሁ በጣም ደስ ይላል። እውነት ታስቀናላችሁ። እግዚአብሔር ይጨምርላችሁ። አሁን ግን ቀጥሉ፣ ሰዓት የለንም። በዛ ላይ ገስቱ ላይ ማን እንዳለ አይታየኝም። የሚታየኝ እኔ በቃ ለኤዱ አድርሱላት ወይ ነው
ትግባ ለሄዱላ ለሄዱ ሄዱ ትግባ እኔን እውነትሻ ቆስጣ እርግብ እና ቡራን ያለነው እና ዘለብሱ የሚል ኦኬ እንድታውቀው ብዬ ነው ዴቫ። ለማንኛውም እሺ ቶሎ ልናገር እና እንትን ልበል። እንደምን ዋላችሁ እንደምን አመሻችሁ ሁላችሁም ሰላም ብያለሁ። እፎይ እንኳን ተወለድክልን የኛ ታላቅ ወንድማችን፣ አስተማሪያችን፣ መምህራችን። በእውነቱ ካንተ በጣም በጣም ብዙ ነገር እስካሁን ተምረናል። ከዚህ በላይ እንግዲህ እግዚአብሔር አምላክ ከእውቀት ላይ እውቀት ከጤና ላይ ጤና ከእድሜ ላይ እድሜ ያድልልን ይጨምርልን። በጣም ነው የምንወድ በእውነቱ በዚህ ዘመን እንግዲህ እንዳንተ ያለ ይህን ያህል መስዋዕት ከፍሎ ለእምነቱ የቆመ እንግዲህ እስካሁን አላየንም እና በጣም ነው የምናመሰግነው ላደረክልን ነገር። በጣም ነው የምንወድ ከአንተ ገና በጣም ብዙ እንማራለን ገና እና በጣም ብዙ ነፍሳትንም እንደምታድን እግዚአብሔር አምላክ ይርዳ። በጣም ነው የምንወደኝ። ብዙ መናገር አልችልም እና ቀጥሉ ቆስጣና ኦሮነትሻ። ሴቶቹ ምላሳቸው ላይ ትኩስ የተቀቀለ ድንች ይዘዋል እንዴ ማውራት አንችልም የሚሉት? እኔ ማውቀው ሴቶች በፊት ወሬኛ እንደሆኑ ነው ወይንስ እስልምና ላይ የሚሰሩ ልጆች ምላሳቸውን ቆርጠዋቸዋል? ለምኞታችሁ አመሰግናለሁ። አረ ምላሴ ምንም ነገር አላዘኝም። ማውራለሁ አንድ 10 ደቂቃ ምናምን ፈቀደልኝ። ዴቫ ሰው ምናምን አለ ቶሎ ተናግራችሁ ውረድ ምናምን ብለህ እንዳታስጨንቀኝ። ልጀምር እንግዲህ አላለቀብሽ። እንግዲህ እስኪ ምን ማለት ነው? የእሱ ዕለት ያልቅብሻል ተናግረሽ ነው ምናምን እያልከኝ ነው? አልገባኝም። እንዴ የህይወት ታሪካችንን የህይወት ታሪክ ልዘርዝሪ ነው? አልሞትኩም። የህይወት ታሪኩን አንድያለሁ። በፍጹም ያው ዶክመንታሪ ሰርታ መጣ ይሆናል እሷ ነገር መረጃ ሰብስቤ ሊሆን ይችላል። ግን እንደዛ አይነት ምንድነው ፕሬሸስ የሆኑ መረጃዎችን ዝም ብዬ እዚህ ሶሻል ሚዲያ ወይም ላይቭ ሴክሽን ላይ ዝም ብዬ የምለቅ አይነት ሰው አይደለሁም። ካደረኩም በደንብ እንትን ከፍ አድርገ ነው ዩቲዩብ ስትሪም ላይ ነው የሚለቀቀው እንጂ እዚህ ላይ አይደለም። ኤኒዌይስ እፎይ አስጠፋኝ። ተረገምክ። ቃልን ነው። እንኳን ተወለድክ፣ እንኳን አወቅን እና ያው the past year በጣም ላንተ ከባድ እንደነበረ እናውቃለን። ያንን ሁላ ግን ተቋቁመ አገልግሎትን ሳቀንስ እስከ ዛሬ ድረስ ታትረህ እኛንም ራስ በርትተህ እኛንም አበርትተህ በአገልግሎታችን እንድንቆይ ስላደረከን እውነት በጣም እናመሰግናለን። ዩ ጋይስ የምር እንዲህ ስንጠፋ ዞር ስንል ኢቭን ስልክ እንኳን ሳናነሳ ስንቀር ኢቭን ቼክ ራሱ የሚያደርገን እሱ ነው እና እዚህ ውስጥ ካሉት ደግሞ እንዳለ የት ገባችሁ፣ የት ወጣችሁ፣ ምን እያደረጋችሁ ነው፣ እንዴት ናችሁ ምናምን እንደዚህ ላይ እንደሚታወቅ አብሮ እንደሚያገለግል ሳይሆን አብሮ እንዳደገ እህትና ወንድም እንደዛ ነው። ለእኛ በተለይ ለእህቶች የዛን ያህል ነው በጣም ኬር የሚያደርግልን እና ለዛ እግዚአብሔር ያክብርልኝ። በጣም 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 አመሰግናለሁ። አንተ አስታዋሻችን ብቻ ሳትሆን መካሪያችን፣ ደጋፊያችን፣ አበርቻችን ይባላል ማለት ለማበርታት የሚያበረታን እና በጣም በጣም እዚህ ላይ እንደሚቆጠው ነው እንዳይመስላችሁ። በጣም ከልቡ ኬር የሚያደርግ የምር እጅግ በጣም መልካም ጥሩ ታላቅ ወንድም የምር እና ስላወቅን የምርም የባለፈውን አመትም አሁንም ወደፊትም እንግዲህ ከዚህ በላይ አንተን እየደገፍን አንተም እኛ እየደገፍከን መጪው ጊዜ ከዚህ በላይ የምታገለግልበት እንዲሆን እመኛለሁ እና እንኳን ተወለድክልን። እግዚአብሔር አምላክ የልቦናህን በጎ መሻት ሁሉ ይፈጽምልህ። አንድም ይሄ ቀረብኝ የምትለው ነገር በልብህ ሳይኖር ሁሉ ያሰብከው ያቀድከው ነገር ይሳካልህ። በጣም እንወድሃለን። ረጅም ዓመት ረጅም የአገልግሎት ጊዜ ይስጥልን። አመሰግናለሁ።
ምን አገባችሁ? 5 ደቂቃ ግን ተጠቀማችሁ እያላችሁ የምትጽፉ ሰዎች ሚዩት ላረግ ነበረ። አስጠፉኝ። ከዚህ በላይ ልናገር ነበር ቦስ። ኧረ ገና ነሽ እኮ ገና 5 ሰከንድ ማለታቸው ነው። አስጨነቁኝ እኮ ነው አስጨነቁኝ። እኔ በጣም ብዙ ነገር ነበር ለማውራት ያሰብኩት። ኤኒዌይስ እድሉን ስለሰጣችሁኝ አመሰግናለሁ። ቦልክ ያለሽ በነገራችን ላይ አውርተሽ እንደጨረሽ በብሎክ ነው መሸኝሽ። ቶሎ ጨርሽ። ምን ይኸው ሰው እውነት ሲናገር አይወዱም እዚህ አብዛኛውን ሰው ጊዜና እኔ እውነት ነው የተናገርኩት። እኔ ካሳለፍ ነው ነገር አንጻር ከነበርንበት አንጻር የምር አስተዋሼ አክባሪ እኔ እሱን የተናገርኩት። ግን ይኸው ቃል ምቀኛ ከሩቅ አይመጣም። ይሁን እኔ ብቻ ነው የምረዳሽ። ለዛ እኮ አይ ኖ ላይክ እንዴት ብዬ ልግለጸው እኮ አሁን በጣም እኮ ከባድ አማርኛ የቁርአን ትርጉም ነው የሚመስለው። ነጥዬ አመሰግናለሁ። አወሳሰብኩት። አማርኛ አልገባ ብላቸው ነው አበሻዎች ናቸው ውጭ ያሉሽ በቃሽ ያሉሽ ካሉ። ኧረ እንደውም አንተ እንዲህ በደንብ ማውራት ጀምሬያለሁ እኮ። እውነት ነው። አላሻሻልኩም። እኛ ራሱ እኮ አንዳንዴ ምንድነው ፈረንጆኜ ነው ወይንስ እውነት አበሻው ነው እያልኩኝ እኮ አንዳንዴ ግራ ይገባኛል ስንግባባ እያወራን እኮ። ይሄ ራሱ አንድ በአንተ ጥረት ያገኘሁት አንድ መሻሻል አንድ መቀየር ነው። ምንም ለማስታወቂያ ነሸጥ ያደርገኝና በቃ ዛሬ ፈረንጆኛ ያለው ምናምን ብዬ ሞቅ ካለኝ በኋላ መልሼ እሱ አበሻው ሆና ቢሆን ብዬ ደግሞ አስባለሁ። ከዛ ኩምሽሽ እላለሁ። እውነት ነው። ኤኒዌይስ ጋይስ አመሰግናለሁ ሁላችሁንም። እንግዲህ እወዳችኋለሁ። ስላወቅኳችሁ ደስ ብሎኛል። ቦስዬ እንግዲህ ረጅም እድሜ ይስጥልን። አመሰግናለሁ። አንቺ ራስሽን ችለሽ ተናገሪና ነው። ያ እውነት ነው። ቴንኪው እናመሰግናለን። ለምኞትሽ ቴንኪው። እውነትሽ አጠፍታለች አሉ። ስለጠፋች እኮ ነው ታስታውሱኝ ምናምን ትላለች። ደግሞ ጠፍታ ማለት ነው። የት ሄዳ ነው? ጠሯት። ጎበዝ ልጅ ነች። አክቹዋሊ እውነት ሴቶች በተቻላችሁ መጠን አካዳሚክም እንደዛው ሄድ ስትሉ ማሰብ በደንብ ትጀምራላችሁ ማለት ነው። አሁን ችግር የሆኑት አብዛኛዎቹ ከ3ኛ ክፍል ያቋረጡ ተማሪዎች ናቸው የሚያስቸግሩት። እና የተማረ ሰው ሲሆን ጥሩ ፖዚሽን ላይ ሲሆን ማገናዘብ ይጀምራል። እንደመጣለት አያደርግም፣ እንደመጣለት አይናገርም፣ ሃይማኖቱን አያሰድብም፣ ጥንቃቄ ያደርጋል ማለት ነው። በአካዳሚኩም እየተማረ እንትን ሲል የሚያስከፋና የሚያስደስተውን ደግሞም ሃይማኖቱ ላይ ምን ማለት አለበት ምን ማድረግ አለበት የሚለውን በደንብ ማወቅ ይጀምራል። እንደዛ ማድረግ አለባችሁ እና በርቱ፣ ጠንክሩ። ጎበዝ እንዳሉ ሁሉ አንዳንዴ ደግሞ ሃይማኖትን ዝም ብለው ለማሰደብ እንትን የሚሉ አሉ። ምንም ያውቁት ነገር የለም። እንዳታስረዷቸው ምንም ያውቁት ነገር የለም። ይሁን እናስረዳ እንዳትሏቸውም ደግሞ ራሳቸውን የእውቀት ጫፍ ሊያስቀምጡ አይነት ስታፍ የተቀመጡ ስላሉ በተቻላችሁ መጠን ተማሩ። ፊደል መቁጠር ጥሩ ነው እና መማር አለባችሁ እና ጨረሳችሁ አይደለ? እርግብ ታውራና በቃ ጨርሱ። እርግብ ምናምን ጠቅላላ አድርጉት፣ ፈጠን እናድርጋችሁ ትላለህ። አረ እናንተ ሰዎች ወንዶችም እንኳን አደረሳችሁ ይላሉ እንዴ? እኔ እርግብን ከተቀበልኩ ወንዶቹ ምን አባቱ ነው እንኳን አደረሰ የሚለኝ? በውስጥ ይበሉ። በቂ ነው እንኳን አደረሰ ለማለት። በቃ እየሄደ ከሆነ ካልሰማ ኮብልስቶን ታነሳና ጀርባውን ትለዋለህ። ምንድን ነው አልሰማ ብለህ ነው እንኳን አደረሰ ሃፒ በርዝዴይ ደም እየፈሰሰ ሃፒ በርዝዴይ ምንድን ነው ስትለው እባክህን
የሚፈሰው ደም ባንክ ትሰጣለህ፣ እንዲሁ ከሚፈስ እዛው ኮካ ትጋበዛለህ ይላል። ሶሲ ያውሪ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። እፎይ ወንድማችን እንኳን ተወለድክ፣ ሃፒ በርዝዴ ብያለሁ። በጣም ነው ማከብር። እግዚአብሔር አምላክ እድሜና ጤና ይስጥ። ክርስቶስን ማገልገል መታደል ነው። በክርስትና በዚህ ሰዓት ብዙ ሰው ባልሆነ ነገር ነው ህይወቱን አሳልፎ የሚሰጠው የሚጠፋ። ነገር ግን አንተ ስለ ክርስትና ስለ ክርስቶስ ነው ህይወትህን አሳልፈ ሰጥተህ እያገለገልክ ያለኸው። ስለዚህ እግዚአብሔር አምላክ ረጅም እድሜና ጤና ይስጥ። በጣም ነው የምወድህ፣ በጣም ነው የማከብርህ። ሃፒ በርዝዴ ብያለሁ። እኔ ከዚህ በላይ መርቃት ምናምን አልችልም። እንግዲህ ይቅርታ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በርታልኝ፣ እድሜ ይስጥ ጌታ እግዚአብሔር። ሁሌ ጸሎቴ ነው። ጸሎት ሳደርግ ሁሌ በጸሎት አስታውሳለሁ ወንድሜ። በርታልኝ። ሃፒ በርዝዴ ፎዬ። እናመሰግናለን። እርግብም ጎበዝ ልጅ ነች፣ ቆየች እስልምና ላይ ከቆዩት ውስጥ ነች። እንዲያታደርጉ እያለች ሼፕ ካደረገችን አንዱ እርግብ ነች። እዚህ ቤት አትግቡ፣ እዚህ ቤት ግቡ፣ እንደዚህ በሉ፣ እንደዚህ አታደርጉ ምክር ስትሰጠን ከነበረች ነች። አሁን መልሰን እኛም ምክርም እየሰጠናል ነው። ምክር ቀድማ የሰጠችን ጋይድ ያደረገችኝ ኦልሞስት እሷ ነች። እሺ እናመሰግናለን። ስለዚህ ሰዓታችንም በጣም እንትን ስላለ አሁን ወደ ፕሮግራማችንን እንቋጫለን። በድጋሚ ስለነበረን ቆይታ ሁሉ እግዚአብሔር የተመሰገነ ይሁን። እንዳያችሁ ገብታለች አንድ አለች አስገብቻታለሁ። ጨልሟል እኔ ጋር። እቺኛ ካላወሩት በቃ ምላሷንም አልችለውም ትገለኛለች። እና ሻሉት እንግዲህ ስክሪንሾት እልክልሃለሁ ወይ በቴሌግራም እንዲታይ። እሺ በቃ እንደዛ ይሻላል። ቀጥልሽ። እሺ ይታለ ግን እኔ ራሱ እፎይ የሚባል አይታየኝም። እኔ ጋር የሚታየኝ የፕሮፋይል ነው። ታውቂያለሽ፣ ራሴን ማለት ነው ናኑን አድርጌ ነው እየቆጠርኩ ያለሁት። የምር ነው እላችሁ፣ ናኑን ራሴን አድርጌ ማለት ነው። ከዛ ከሆነ ጎን ነኝ እያወራሁ በቅድም ስታወራ እፎይ እንዴት ዋልክ? እንዴት ዋላችሁላችሁ? ሰላም ብያለሁኝ። ታላቁ አንበሳ እንዴት ነህ? ሰላም ነው። አነ ዘክርስቶስ ነሽ እንዴ? አዎ ነኝ። እና ለለማን ይሆናል ስምሽን ቀይረሽ ነው? አዎ ስም እንቀይራለን። እና እንኳን ተወለድክልን። በጣም ደስ ብሎናል በመወለድ። ነው የሚባለው? እንዴት ነው የሚባለው? እኔ እንጃ። በትግርኛ በሲ። እሺ እንኳን ተወለድካልና እግዚአብሔር አምላክ ዘመንካ ህይወትካ ሐሳብካ ሁሉ ይባርክልካ። እግዚአብሔር አምላካችን በምታስበው በምትሰራው ሁሉ ይባርክልህ፣ በፍትህ ይቅደምልህ፣ ክፉ ካንተ ይሰውረው። በጣም እንወድሃለን። እውነት ለመናገር በተለይ እኛ ሴቶች ትግርኛ የምንናገር አለን ትንንሽ ልጆች እና አንተ ጋር እዚህ እየመጡ የሚማሩ ታብታብ እያደረጉ ብዙ የነቁ አሉና በእነሱም ስም በጣም አመሰግናለሁኝ። እግዚአብሔር አምላክ አገልግሎትን ይባርክልህ። በጣም እንወዳችኋለን ሁላችሁም። እግዚአብሔር አምላክ ከእናንተ ጋር ይሁን። ቴንክ ዩ ስላገባችሁኝም። እሺ እናመሰግናለን። እኛም እናመሰግናለን መልካም ምኞታችሁን ስለተመኛችሁልን። ቴንክ ዩ። እናንተም በዚህ ላይ ስለምትሰሩ አብራችሁንም ስለምትሰሩ ሁላችሁንም አመሰግናለሁኝ። ታች ያሉት ግን ገብተው የምር 30 ምናምን ሰዎች አሉ። ገብተው ሀሳባቸው ቢገልጹ ደስ ይለኛል በእውነቱ ሰዓት ካላችሁ። ግን እኔ ከወዲህ ሆኑ ታላቃችን እንኳን በዚህ ምድር ላይ ነገስክበት እና ደግሞ አነገሳችሁት እንዳይሉ ደግሞ እና በልባችንም የነገስክ ስለሆንክ ምድር ላይ ነገስክ አልነገስክ ለአንተ ጥቅም የለውም። ዋና ነገር ከልባችን ነው የምንወድህ፣ ከልባችን ነው የምናመሰግነው። በእውነቱ ለመናገር
እንኳን ተወለድክ፣ እንኳን ወደዚህ አስጨናቂ የሆነች ዓለም ላይ እንኳን በሰላም መጣ። በዚህ ጊዜ በእውነት ለመናገር እኔም እዚህ ቤት ያለችው ልጅቷ አንዷ ተመሳሳይ ነው እንትናችሁ በርስቴያችሁ። እኔም ቤት እዚሁ በርስቴ ነው እና በስልኬም በርስቴ ነው በቤት ዩኒቨርሲቲ ነው። የትኛውን ላክብር ግራ ገባኝ እኮ እና እንኳን ተወለድክ ላንተም አንተን የወለዳች ማህፀን እጅግ ብሩክ ናት በእውነት ለመናገር ማለት ነውና እግዚአብሔር አምላክ ለዚህ ዘመን ዋሽቶሃል፣ ተጠቀምበት። እኔ የምመኝልህ ቤት መኪና ምናምን ነገሮች ተራ ነገሮች ናቸው። ነገ ተነገ ወዲያ የምናገኛቸው ነገሮች የሚጠፉ ነገሮች ናቸውና እኔ ግን የምመኝልህ የዘላለም ህይወትን ነው። ጌታ አምላክ እግዚአብሔር እንደተስፋው ቃል ለቃሉ ታማኝ ስለሆነ ነው ያው ተወልጄ አድናችኋለሁ ባለው መልኩ ተወልዶ መዳንንና በቃሉ መሰረት ላይ ያው የዘላለም ህይወት አግኝተን ሁላችንም በቤቱ በምንናፍቃት አይን ያላያ ጆሮ ያልሰማት የሚለውን ያንን መንግስት እንድንወርስ ሁላችንም እጅ ለእጅ ተያይዘን በቃ እኔ ምኞቴ አብረን እንድንተያይ ነው ሰማያዊ ቤታችን ላይ ማለት ነውና ያ ነው ምናፍቀው ማለት ነው። በቃ ዋናው እዛ ላይ ጫፍ ላይ እዛ ላይ ነውና ለፍተን ውጤታችን ከንቱ እንዳይሆን እንዳንወርቅ ደግሞ መጠንቀቅ አለብንና እንኳንም ተወለድክልን ወንድማችን ታላቃችን እድሜ ጤና ይስጥህ። ዋናው እሱ ነው። በምድር ስትኖር በእድሜ ጤና ይስጥህ፣ ጨምሮ የማሳላ እድሜ ይስጥህ። ደግሞ አግባ፣ ካላገባህ ደግሞ ውለድ። ደግሞ አንተን የመሰለ ደግሞ ድንቡሽቡሽ ያለች ልጅ ደግሞ ወንድ ለዛው ይስጥህ። ያላገባችሁ አይናችሁ ጣል አድርጉ። ትቆያለሽ። አንተ እኮ በጣም ጠላት እኮ ነው። አሁን ማግባት ላይ ሲመጣ አንተ ችግር አለ ለመናገር ሚውት አድርግ። ቤዛት ስላለሽ እንዴ ወይ ሲመጣ ተመልከት። ቤዛት ስላለሽ እንዴ እኔ የፓምፐርስ እችላለሁ እናኑ የሆነ ነገር ትችላለህ። ችግር የለውም። ዋናው ነገር ውለድ፣ ክበድ። ወንድማችን ውለድ ክበድ ለወንድ አይባልም። አንቺ ለሴት ነው የሚባለው። ማን ያለው ወንድ ልጅ አንቺ አርግዞ ይወላል እንዴ? ምን ነው በጋራ ነው የሚባለው እና በጋራ ነው የሚባለው። ውለዱ ክበሩ የሚባለው አንድ ላይ ነው አይባልም። አንቺ ምን ሆነሽ ነው እንዴ? ሳያገቡ ግን አግቡ አረ ሳያገቡ ራሱ አግቡ ብሎ መምከር አይከብድም እኮ። ሳያገቡ አግቡ ብሎ የሚያን ተነስቶ ደግሞ እጁ ሰንዝሮ ታላቃችን የሚለኝስ ነገር ታዲያ እውነት ታላቅ አይደለህም? ታዲያ ካላየን አናምንም። አዳሜ እድሜሽን ደብቀሽ ፕሮፋይል ደብቀሽ ታላቃችን ነው፣ ደስ ይላል። ኦፍኮርስ ታላቃችን ነው ወንድማችን። አሁን እንደው እኔ የስንት ዓመት ታናሽ እሆናለሁ? እንዴት ትቀልዳለህ? እውነት ነው። አንድ 10 ዓመት ታናሽ። ልክ እውነት ነው። ማመን ነው ዋናው። እኔ አሁን ስንት ዓመት እንደው ታውቃለህ? ታዩ አትንገሪኝ። 23 ነው። ኧረ ችግር የለብኝም። ምን እድሜ ላይ 23 ነው። ታዩ 18 ዓመቴ ነው። ገረላ ወድ ቅዳሜና አንቺ ሳቆጣ ቀለበት ካሰረች ነው 18 ዓመት አንተ በቃ ሰይፋለሁ። እንኳን ተወለድ። ለማንኛውም ከፈለጉ ታች ያሉ አንዳንድ ቁጥር እየጻፉ ቢገቡ ደስ ይለኛል በእውነት። ታች ያሉ እድል ያልደረሳቸው ሰዓት የለም ቤትዬ፣ ሰዓት የለም እና አሁን ራሱ አንቺ አስረዝመሽብናል እና ስልኬ ምን ትልል ነው ማብራትም የለም እና ያቋርጥባቸዋል እና ቶሎ ብለን ሀሳባችንን እንጠቅልል። ለምን ቆርስ እኮ ነው ቤትሻ። እኔ ግን ቅሬታ አለኝ። እድሜው አልተነገረንም እኮ ጋይስ። ምንድነው እድሜው? ኢንቦክስ ይደረግላችኋል። እሺ ስለነበረን ቆይታ እድሜው አይታወቅም። አዎ ጨርሰናል ቤትዬ። ስለነበረን ቆይታ ጊዜ ይስጥልን፣ ጊዜ አክብርልን፣ እናመሰግናለን። በድጋሚ ይሄን የመሰለ ቀን ይሄን የመሰለ ውሎ ይሄን የመሰለ አሪፍ ፕሮግራም እንዲኖረን ላሰባችሁ ላዘጋጃችሁ እህቶቻችን ወንድሞቻችን ከምንም በላይ ከልደቱም ከምንም በላይ አላማችሁ ሀሳባችሁ እውነትም የእፎይ ተማሪ መሆናችሁን አስመስከራችኋል። ነዲያንም መመገባችሁ ማማ ዝናሽ ጋር የመገባችሁትንም እንደዚሁም ለአረጋውያን ለህፃናት መርጃ ድርጅት የሰጣችሁትን
በወጣ እግዚአብሔር ይተካላችሁ። እጅግ 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 ብለን አድርገን እናመሰግናለን። እንወዳችኋለን ለማለት እወዳለሁ። የዓመት ሰው ይበለን። ወንድማችን ቦስ ብሮ ትላለህ እንግዲህ እኔ ሶስቱም ማለት ትላለህ እና እንወድሃለን፣ እናከብራለን። እንኳን ተወለድክልን፣ እናመሰግናለን። ቀሪው ዘመንህ ከዚህ የበለጠ መሰራበት ያድርግልህ። ሁሌም ብርታታችን፣ ሁሌ ጥንካሬያችን። ለእኔ ስፔሻሊ ብርታቴ ነህ፣ ጥንካሬ ነህ። ያንተ ወኔ ሁል ጊዜ ይጋባብኛል። እዛ ሁሉ ጩኸት ውስጥ ምንም ነገር ባልነበረበት ነገር ውስጥ የነበረ ወኔ፣ የነበረ ብርታት፣ የነበረ ጥንካሬ ሳስበው ለሃይማኖት ያለ ቅናት፣ ያ ሁሉ ነገር በጣም በጣም የሚደንቅ ነው እና የሆነች እንትላለች ካስታወሳችኋት እፎይ እየተናገራት እኔ በዚህ ድምፅ እኮ ባነበው ይደብራል ብዬ ነው እንጂ የሮሜ መልእክት ላይ ምዕራፍ 8 ቁጥር 35 ላይ የልብ የምታጸና ቃል አለች። እኔ እንደውም ከእስልምና እንደመጣ ሰው እንዴት እንደሚያበረታ ልነግራቸው አልችልም። ከክርስቶስ ምን ይላል መሰላችሁ? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኋላኛውም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል እና ይሄ ቃል እኔ ሁሌ ያበረታኛል። እስልምና ውስጥ ሲሰሩ ዛቻ አለ፣ ገላለሁ፣ ቤተሰብ ልታጣ ትችላለህ፣ ገንዘብ ልታጣ ትችላለህ፣ የነበረህ ነገሮች እንዳለ ነገሮች ልታጣ ትችላለህ እና ነገር ግን ስጋዊ ነገሮችህን ሊነኩት ይችላሉ። መንፈሳዊ ነገርን ግን አይነካም። ክርስቶስን ግን አይነጥቀም እና እቺ ቃል ሁሌ ታበረታኛለች። እቺን ቃል ደግሞ ማለት ቃሉን አንብባችሁ ብዙ ጊዜ ማታስተውሉት አይደለ? እንዳስተውሉ ያደረገኝ ይሄን ቃል ትዝ ይለኛል። ሲያነቡ ደግሞ እፎይ ደግሞ በጣም ነው የምሰጥበት። ረጅም ጊዜ ቪዲዮ ነበረኝና ሰማዋለሁ። ሁሌ የሆነ ነገር አፕል ሲሆን ሰማዋለሁ እና ይሄ ምንድነው የሚያጠነክራን ነገር ነውና ከጎን የሆነ እነዚህን ነገሮች ቃላትንም እየመገብክ ስቆጣ እየመከርክ በነበረችን በዚች አጭር ጊዜ ውስጥ እንደው ረጅም ዓመት አብረን የኖርን ያህል እስኪሰማኝ ድረስ እና ለወንድምነትም ለታላቅ ወንድምነትም ለጓደኝነትም አመሰግናለሁ። እንኳን ተወለድክ፣ 1000 ዓመት ኑርልኝ። ቴንክ ዩ። አስረዘምኩት አለ ራሴ ሲሆን ትላለህ እና ጊዜ አይ ቴንክ ዩ። አንተም ይህንን ሆስት በማድረግ እናመሰግናለሁ። ያው የእሱም ባይዞ በቅርብ ነው ካለፈ ወር ምናምን እና በጣም አመሰግናለሁ። አንተም እንኳን በዚችው ወራት ውስጥ ጀማውን ተቀላቀልክ። ለነገሩ ተርታውን የተሰለፍ ነው ከስር ቤላም አንድ ጀማ ነች፣ እዚሁ ወር ውስጥ ነች እና ጥሩ ነው መሰለኝ መወለዳችን። አይከፋም ለሙስሊሞቹ ማለት ነው። ለሙስሊሞቹ አይከፋም። ቃልም ከእስልምና እንደመምጣቱ ጎበዝ ልጅ ነው። ሀምብል ነው ደግሞ የሚባለውን የሚሰማ የሚታዘዝ፣ በዚሁ ደሞዝ እየበሉ አገልጋይ ተብለው በማይሰሩበት ላይ ጊዜውን ሰጥቶ እንቅልፉን አጥቶ የሚሰራ ልጅ ነው። ቃል ከኛ በላይ ረጅም ሰዓት ወስዶ የሚሰራ ልጅ ነው። እኛ የተወሰነ ታይም ገባ ብለን ልንወጣ እንችላለን። ረጅም ሰዓት ወስዶ የሚተኛ የሚሰራ ነው ሰው እና እናመሰግናለን። አንተም በርታ፣ እግዚአብሔር በነገሮች ሁሉ ያግዝ። አሜን አሜን አሜን። ሊዘጋ ሲል በራ ኮክቶ የገባ የመጨረሻ እንግዳ አለ እና አናባረው ነገር ደረሳ ነው ስላለ እና እንቀበለው ምን ይሻላል? ይቀጥሉ። እሺ ደረሳችን ኡስታዝ ይቅርታ ስላለ የአንተ ጊዜ ሲሆን የሆነ በጣም አስረዘምከውና የኔ ደቂቃ ሁሉ ተበላኩ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ፎያችን እንኳን ተወለድክ፣ እንኳን ወደዚች ዓለም መጣ። በእውነት ምን ኮራብህ ወንድማችን ነህ። የእውነት በጣም ብዙ ብርታትን አይቻለሁኝ፣ በጣም ጠንካራነትን አይቻለሁ ከአንተ። ጌታ እግዚአብሔር ነገር ሁሉ ያግዝህ፣ ያጠንክረህ፣ ከዚህ በላይ የምታገለግልበትን ጸጋ እድሜ ያድልህ አምላካችን ቅዱስ እግዚአብሔር።
ጊዜ አላረዝም። ታች ላይ አይ ቲንክ ሰዎች አሉ። አንድ ሰው አለ ልግባ እያለ ገስት የላክ መሐመድ ናስር አይ ቲንክ ከይቅር እንኳን ተወለድክ ሊል ለመሰለኝ መሐመድ እንግዲህ እንዲህ ያለ እንትን ልልና አስገባሽ በቃ እና ሰዓት የለንም። ቶሎ በፍጥነት እንትን እንበልሽ።